ሙሉ ራቸዋለሁ ግን እኔ የደረስኩበትን ነገር በዋነኛነት ልንገራችሁ። ከዚህ ቀጥሎ የምናገረው ንግግር በቴምርም በፍራኦልም በኩል ይግባኝ የመጠየቅ መብታቸው የተጠበቀ ነው። ይግባኝ ግን የሚጠይቁት እኔ ቤት ሳይሆን ሌላ ቤት ይሆናል ማለት ነው። ይግባኝ እኔ ጨርሰዋለሁ ማለት ነው። እኔ ከድነዋለሁ። ከዛ ሌላ ቦታ ሄደው ይግባኝ የመጠየቅ መብታቸው የተጠበቀ ነው። ይሄ ፋይናል ላይሆን ይችላል፣ ግን በእጄ የገባውን ዶክመንት ነው የምነግራችሁ። እሺ ፒን ነምበር 3AKJHHDV5KSKP8439 ይህን ቪን ነምበር ትራኩ ተገዛበት የተባለበት ማርቲን ቴይለር የሚባል ዌብሳይት ላይ ገብታችሁ ኦክሽን ውስጥ እንደነበር፣ ኦክሽን ማለት መኪና ተጫርታችሁ የምትገዙበት ቤት ነው፣ ቦታ ነው። ላይሰንስ ያላቸው ሰዎች እነዚህ ካር ዲለሮች ሄደው የሚጫረቱበት ቦታ ነው። ይሄን ቪን ነምበር መጀመሪያ ትራኩ 160,000 ብር፣ ከዛ በድርድር 151,000 አካባቢ እንደተሸጠ ነው የሰማችሁት። 107,000 ብር በቼክ ሰጥታለች። ቀሪውን ደግሞ ወደ አሜሪካ ከተመለሰች በኋላ ሰጥታለች። ተምር ትራክ ለመግዛት ያነሳሳት ምንም የትራክ እውቀት የላትም ሲባል ሰምታ ነው። ትራክ ይታፈስበታል፣ ገንዘብ አለው፣ ጥሩ ነው። ምናልባት እሷ በገዛችበት ሰዓት ወይም ከዛ ቀደም ብሎ ትራክ ድራይቨሮች ሲናገሩ እንደሰማሁት ጥሩ ነበር የትራክ ገበያ። ልክ እሷ ከገዛች ከተወሰነ ጊዜ በኋላ ግን የትራክ ገበያ ቀዘቀዘ። ለመግዛቷ ከሳሽ ተምር የምታቀርባቸው ምክንያቶች ሻጭ አቶ ፍራኦል ኢቲቻ ሶሻል ሚዲያ ላይ ባለው ስብዕና አይቼ ነው የምትለው። እንደ ማንኛውም ኢትዮጵያዊ ቪን ነምበሩን እንደ ማንኛውም ኢትዮጵያዊ ሶሻል ሚዲያ ላይ ያለውን ስም አይቼ ገዛው። የተቸገረ ይረዳል፣ የታመመ ይረዳል፣ ጥሩ ስብዕና አለው። ማናችሁም እንደሆናችሁት እኔም ደስ በሚል ነገር ስላየውኝ ከዚህ ሰውዬ ጋር አብሬ በሰራ ያልፍልኛል ብዬ ጠቅልዬ የኢትዮጵያ ገብቼ ነበረ። ገዛሁኝ ነው የምትለው። ኦኬ ከገዛች በኋላ ምንድን ነው የሆነችው? እንደሷ ንግግር የትራክ ገበያ በጣም ጥሩ ስለነበረ ትራኩን ገዝቼ እሱ ማኔጅ አደርግልሻለሁ ስላለኝ ትራኩን ለሱ ሰጥቼ ወደ ኢትዮጵያ ለመመለስ ነበር እቅዴ ትላለች። ከመጀመሪያው ቤዚክ ሁላ ሲይዛችሁ ብዬ ነው። አንዳንዶቻችሁ ከመሀል ነው የምትሰሙት። እኔ በህይወቴ የምጠላው መሰላችሁ የተቆረጠ ነገር ሰምቶ ሙሉ ትንታኔ የሚሰጥ ሰው። ወይ የብዙዎቻችሁ ባህሪ እንደዛ ነው። አንዳንድ ጊዜ ተቆርጦ የሚወጡ ቪዲዮዎች ላይ ሙሉ ትንታኔ ይሰጣላችሁ። አንድ ነገር ከስር መሰረቱ ማወቅ አለባችሁ። ይሄን ያገናኛቸው ሌላ ግንኙነት ይኖራቸው የሆነን ብዬ አጣራሁኝ። በዛ ላይ አስተማማኝ የሆነ መረጃ ማግኘት አልቻልኩም። ሌላ ግንኙነት ማለት የመከጃጀል ነገር ይኖራቸው የሆነን ብዬ ብዙ ነገር ለመበርበር ሙከራ አድርጌያለሁ። ያን ግን እርግጠኛ የሆነ ነገር አላገኘውም። የሆነው ነው ከብዙ ድርድር በኋላ ይህን ትራክ ገዝታለች። ይህን ትራክ ገዝታ ወደ አሜሪካ ከተመለሰች በኋላ ቀሪውን ገንዘብ ከፍላ ትራኩን ወስዳለች። ልጅቷ ትራክ ከመግዛቷ በፊት ትራክ እንዴት እንደሚነዳ አታውቅም። በሌላ አባባል መንጃ ፈቃድ ሳይኖር መኪና እንደመግዛት ማለት ነው። አበሻ ያበላል ከተባለ አበሻ አንድ ነገር ያበላል ካላችሁት በስማ አንድ ነገር ያበላል በሉት ለአበሻ ብቻ። ስለሆነ ለመናገር በደንብ የሚያበላ ነገር ቢሆንም አበሻ አይናገርም። በልቶ ከጨረሰ በኋላ ሊነግር ይችላል እንጂ አበሻ። አሁን አንዳንድ ጊዜ ሰዎች ይሄን ቢዝነስ ስሩት በጣም ተጠቅም ያለው ህይወት የተለውጧል በጣም በቃ የተተረፈረፈ ቫኬሽን እየወጣው ምናምን ኖ
ጥናት ያስፈልጋል። አበሻ እንዲህ ካለ እንደውም በደንብ ነው ሪሰርች ማድረግ ያለባችሁ። በቃ ስራ አልሰራም ከቤቴ ነው የምሰራው ምናምን፣ ባሌ ደክሞ ሲመጣ እግሩን አሻለው ጀርባውን አሻለው። በቃ ጀስት አንድ ላፕቶፕ እና አንድ ዋይፋይ ብቻ ነው የሚያስፈልጋችሁ። ኧረ እኮ ኪቦርድ ላይ ምን የምጽፉት ነገር የለም፣ ፒን ብቻ ነው የምትነኩት። በቃ ተቆጥሩታላችሁ የሚሉ ሰዎች አሉ። እኚህ ሰዎች የተበሉ ሰዎች ናቸው። በነገራችን ላይ ይሄ ምንድን ነው ብዙ አይነት የሆነ ፌስቡክ ላይ አጣበውን ነበር አይደል? የሆነ እንትን ይላሉ። ከዛ ምንድን ነው ስራው ስትሏቸው ስራውን በደንብ አይነግሯችሁም። ከዛ እንዴት ነው ምናምን ስትሏቸው ጨምቃችሁ ስትይዟቸው አይ በእኔ በኩል ትመጫለሽ እኔ ጋር ለካ ተበልተው ነው ሰዎቹ። አሁን ዲጂታል ማርኬቲንግ ምናምን እያሉ የሚጮት አብዛኞቹ ተበልተው ነው። ማን ተበልቶ ማን ይቀራል በሚል አበሻ ከተበላ ታረ እኔ አብጄ ማን ይቀራል ነው የሚለው። እኔ አብጄ አንተ ቆመህ ትሄዳለህ፣ እኔ አብጄ አንቺ ቆመሽ ትሄጃለሽ። አንተኛ ጋር በጣም ከባድ ሰዎች ነው። ዲጂታል ማርኬቲንግ ይላሉ። ምንድነው አያስረዷችሁ። ቆይ ቦሴ ልጠይቅ ይላሉ። በልተውኛል ምናምን ያልሽው ፖይንቱ ምንድን ነው? የሰማችሁትን ነገር ሁሉ ማመን የለባችሁ። ያያችሁትን ነገር ሁሉ ማመን የለባችሁ። ባል ካለሽ ባልሽን አማክሪው። አንዳንዶቻችሁ ባሎቻችሁን አታማክሩም። ቦይፍሬንድ ካለሽ ኢትስ ኦኬ ቦይፍሬንድሽን አማክሪው። ሚስት ካለች ሚስትን አማክራት። ከአንድ ሰው ሁለት ይሻላል የሚባለው ለዛ እኮ ነው። በፍጹም ዩኒላተራሊ እንዳትወስኑ። ይሄ ተደብቃችሁ ገንዘብ አውጥታችሁ ምናምን፣ በተለይ ትልቅ ገንዘብ ከሆነ እንደዚህ አይነት ውሳኔዎች ይጎዷቸዋል። እቺ ልጅ ላይ ያየሁት ይሄንን ነው። ቴምር ላይ ምንም ጥናት አላደረገችው። ይሄ ማለት ፍራኦል ኢቲቻ አጭበርብሯታል እያልኩኝ አይደለም። ፍርዱ የእናንተ ነው። ግን ከልጅቷ ስጀምር ምንም የምታውቀው ነገር የለም። ገዛች ትራክ፣ መንጃ ፍቃድ የላትም፣ ተማረች። ከዛ ትራክ መንዳት ጀመረች። አስባችሁታል? ትራክ ገዝቼ ያሰራለሁ ብላችሁ መጨረሻ ላይ ትራክ ራሳችሁ ስትነዱት ማለት ነው። እና ያ ሁሉ የሚፈጥርባት ነገር አለ። ከዛ እንዳሰበችው አልሆነም። ከዛ ነው ነገርን እየወለደ አሁን የደረሱበት ደረጃ ላይ ደረሱት። ከዛ በኋላ አይኗ እየተገለጠ ሲመጣ ሰዎችን መጠየቅ ምናምን ስትጀምር እንዴት በዚህ ትገዣለሽ እንዴ ምን ሆነሻል ሰው አታማክሪም እንዴ የሚሉ ነገሮች መጡ። ኦኬ ከዛ ይሄ ነገር ሲንከባለል እኔ ጋር መጣ። ኦኬ ተከሳሽ ወይም ደግሞ ተጠርጣሪ አቶ ፍራኦል ኢቲቻ መጀመሪያ የቀረበበት ክስ ትራኩን በሰዓቱ መሸጥ ከሚገባው ገንዘብ በላይ ሸጦታል የሚል ነው። እንደ ተጠርጣሪ አቶ ፍራኦል ኢቲቻ ምላሽ ከሆነ እንደውም $19,000 ቀንሼላታለሁ። የተለያዩ ሰዎች ገብተው ለምነውኝ $19,000 ቀንሼላታለሁ። አንዳንድ ሰዎች በወቅቱ የትራክ ዋጋ ይሄ አይደለም ይላሉ። 150,000 ያረ በፍጹም 400,000 ማይልስ የተነዳ ያሉ አሉ። አንዳንዶች ደግሞ ፍርዱን ለእናንተ። ተከሳሽ አቶ ፍራኦል ኢቲቻ ትራኩን የገዛሁት ማርቲን ቴይለር ከኦክሽን ነው፣ ባለኝ ፍቃድ ከኦክሽን ነው የገዛሁት። ተጫርቼ ነው የገዛሁት። ተገቢውን ክፍያ ከፍዬ 7,000 የሚከፋፈሉ ክፍያዎችን እንደም ጨማምሬ 10,000 ምናምን ከራሴ አውጥቼ አጠቃላይ ትራኩን የገዛሁት 160,000 ነው። ከኦክሽን ነው የገዛሁት ይላል። ኦክሽን ለማታውቁ ሰዎች ተጫርታችሁ መኪና የምትገዙበት ቦታ ነው። የመጀመሪያው ጥያቄ ይህ ትራክ እንደተባለው ከማርቲን ቴይለር ከኦክሽን ነው ወይ የተገዛው? እኔ ባደረግኩት ማጣራት ትራኩ ኦክሽን ደጅ ላይ ደርሶ አቅም ይሰማል። በኦክሽን በኩል አላለፈም። ብዙ ዶክመንቶች ስለሆኑ ላውጣላችሁ። ኦኬ
ከዚህ ልክፈትላችሁ። ተምር አሊ መሐመድ የገዥ ስም ነው። ጄፍሮ ትራክ ድራይቪንግ ስኩል ዳላስ ነው። የ2019 ዓመተ ምህረት ትራክ ነው። የዚህ ትራክ ባለቤት ስም አድራሻ በእጄ ገብቷል። ክብራትና ክብራን አሜሪካ የምትገኙ በሰሜን አሜሪካ የምትገኙ የምሰጣችሁን አድራሻ በመጠቀም ሄዳችሁ ማረጋገጥ ትችላላችሁ። እንሰማለን፣ እንፈርዳለን። እኛ ለወሬ ሱሳችን አይደለም እዚህ የምንቀመጠው። የቴዲ ሐዋሳ ቤተሰቦችና ቴዲ እንሰማለን፣ በቅጡ እንሰማለን፣ እናደምጣለን፣ እንፈርዳለን። የአባቴ ልጅ ብትመጣ የእናቴ ልጅ ብትመጣ ሀቅ ካለ ሀቅ ነፃ ያወጣል። ምንም ላደርግ አልችልም። ስለዚህ ከኦክሽን የተገዛው ትራኩ እኔ ባደረኩት ማጣራት ትራኩ ከኦክሽን አይደለም የተገዛው። ከዚህ ቀደም በነበረው ውይይት ፍራኦል ኢቲቻ ትራኩን የገዛውበትን ኢንቮይስ ልክልሃለሁ ብሎ ነበር፣ አላክልኝም። ከዛ ይልቅ ስክሪን ሪከርድ የተደረገ ማርቲን ቴይለር ላይ መሆኑን የሚያሳይ ማርቲን ቴይለር ላይ ማንኛውም ሰው ዩዘር ኔም እና ፓስዋርድ ክሬት አድርጎ ሊገባ ይችላል። የሆነ ሆኖ ያን ስክሪን ሪከርድ አድርጎ ልኩልኛል። ያን ደረሰኝ ያላከልኝ። አንዳንድ ሰዎች ደረሰኙን ብልክልህ ፌክ ነው ብለው ለወሬ እንትን እንዳይሉ እንዳሰፉት በማሰብ ነው ይህንን የማርቲን ቴይለር የላኩልህ ነው የሚለው። ይሄ ነገር አሳማኝ ነው አሳማኝ አይደለም ለእናንተ ፍርዱ ነው። እኔ ጋር የገባ ደረሰኝ የለም። እኔ ጋር የገባ ኢንቮይስ የለም። ትራኩ ምን ያህል እንደተገዛ ምንም ነገር በእጅ አልደረሰኝም፣ አልገባም። በእጅ አልገባም ብዬ ግን ተኛሁኝ አልተኛሁም። ምክንያቱም ኃላፊነት አደራ የሰጣችሁኝ እናንተ ናችሁ። መቼ ያስተኛል? ጠዋት ስታገኙ ጠይቁኛላችሁ። ያ ነገር እንዴት ሆነ ትሉኛላችሁ። ረሳኸው ትሉኛላችሁ። ገንዘብ ተቀበልኩ ትሉኛላችሁ። እና ስናገር ገንዘብ ተቀብሎ ነው፣ ሳልናገር ገንዘብ ተከልክሎ ነው። በሁሉም ትመታላችሁ። አሁን ደግሞ ምን እንደምትሉ አላውቅም። ዝም ብዬ ሳደምጥ ተከፍሎት ነው ትላላችሁ። አድምጬ ስፈርድ ክፍያ ተከልክሎ ነው ትላላችሁ። የሆነ ሆኖ ለእናንተ አደርሳለሁ የደረስኩበትን። ስለዚህ በሀገር አሜሪካ ታማኝ የሆኑ ሰዎችን ኮንታክት አደረግኩኝ። ግማሹ ተባባሪዎች ናቸው፣ እግዚአብሔር ይስጣቸው። በሚዲያ ህግ ሶርሳችሁን ሪቪል ማድረግ አይቻልም ካልፈቀዱ በስተቀር። ስለዚህ እነዚህ ምንጮቼ ስማቸው እንዲጠቀስ ስላልፈለጉ ያለመጥቀስ ግዴታ አለብኝ ማለት ነው። አልጠቅስም። ዝም ብለህ ሶርስህን አትጠቅስም። ነገም ከነገ ወዲያ ማንኛውም አይነት መረጃ ሰጣችሁ ቴዲ ስሜ እንዳይጠቀስ ካላችሁና ለሀገር ለህዝብ የሚጠቅም አጀንዳ ነው ብዬ ካሰብኩኝና ካመንኩበት እናንተን ስማችሁን አልጠቅስም፣ እናገራለሁ። ስለዚህ እነዚህ ሰዎች ባደረጉት ማጣራት አንዳንዱን ዶክመንቶች ከፍለው ነው ያወጡት። ኦኬ፣ ትራኩ ታራኬት ነው የተገዛው። ፕሪቪየስ ታይትል አለው። ከዚህ ቀደም ትራክተር ትራክ ነው የሚባለው። ዲዝል ነው። ከለሩ ነጭ ነው። ኦዶሜትር ወይም ደግሞ የተነዳበት ኪሎ ሜትር የመጀመሪያው ጊዜ እዚህ ጋር አልተጻፈም። ይህ ትራክ ዲሰምበር 28 2018 ተገዝቷል። 4626 ዳልማን አቨኑ ኦማሃ ወይም ደግሞ ግሬተር ኦማሃ ሊዚንግ ኤልኤልሲ። ትራኩ የዚህ ሰውዬ ነው፣ የዚህ ካምፓኒ ባለቤት ነው። እነዚህ ሰዎች ትራኮችን ከተለያዩ ቦታዎች ገዝተው ይሸጣሉ። 4626 DAHLMAN አቨኑ። ይሄ
በተምርና በፍራኦል ኢቲቻ ተፈራርመው ወይም ደግሞ ለተምር የተሰጣት ወረቀት ላይ ነው። ሶስት 17 2022 3 ማለት ማርች 17 2022 ተምር የገዛችው ነው ይህን ትራክ። የመጀመሪያው ኦነር የዚህ ትራክ 2019 ግሬተር ኦማሃ ሊዚንግ እሱ ነው። ከዛ ውጪ ኦክሽን የለም፣ ተጨማሪ ሌላ ሰው የለም፣ ፍራኦል ኢቲቻ ገዛው የሚል የለም። ቀጥታ ሁለተኛ ኦነር ሆና የምትመጣው ተምር ናት። ስለዚህ የተለያዩ መላምቶችን ሳስቀምጥ ትራኩ እዚህ ካምፓኒ ጋር ተሄደ፣ እዚህ ወይም ደግሞ እዚህ አካባቢ ተሄደ፣ የሆነ ገዢ አለ ተብሎ ተነገራቸው። ኦኬ ተባሉ። እንደ ሚዲየተር ተሆኖ ለተምር ተላለፈ። ቶሎ ቶሎ አወራ፣ ሰዓት እየሄደብን ይላል። ሌላ ሰዎች ትራክ የገዙበትን የራሳቸውን ልምድ አካፍለውኛል። ትራክ ሲገዛ እንዲህ ነው ባየርስ ፕሌት እንደዚህ ነው የሚጻፈው፣ ታይትል እንደዚህ ነው ብሎ ይላኩልኛል። እነዚህን ለእናንተ ያው በቃል ነው የምነግራችሁ። የትራኩን ኮሊዥን ሂስትሪ 2019 ላይ በቀኝ በኩል መስታወቱ ሬር ኢንድ ሚረር ትንሽ ጉዳት ደርሶበታል። ሁለተኛ 2021 ላይ እንዲሁ ከሌላ መኪና ጋር ተጋጭቷል። 2023 አካባቢ ተምር ራሷ ከፖል ጋር እንዳጋጨችው ኮሊዥን ሂስትሪው ማየት ትችያለሁ። ኢንድ ሪዘልቱ ምንድነው ካላችሁ እና ምንድነው ያንተ ፋይንዲንግ ካላችሁ ይሄ መኪና ከኦክሽን የተገዛ አይደለም። ይሄ መኪና ከኦክሽን ተገዛ የተባለው ስተት ነው። ይሄ መኪና የተገዛው ከሌላ ቦታ ነው። በሌላ አባባል ከኦክሽን ተገዝቶ በጨረታ ተብሎ የተነገረው ንግግር እኔ ባደረኩት ማጣራት ውሸት ነው። ግልጽ ነው። አይ ቴዲጋ አጀንዳ ይዛ አትምጣ፣ ካልመጣ ካልጨረስኩኝ እኔ አልተውም። እናንተ በትረሱትም እኔ ለየት የሚያደርገኝ ባህሪ እናንተ ባለ ጉዳዮቹ ቢረሱት እኔ ያረሳል። እና ታዲያ ምን ታዲያ ሚዲያ ተማርኩኝ እኔ ዝም ብዬ ዩዘር ኔም እና ፓስወርድ ክሬት አድርጌ የገባው መሰለ እንዴ? ካልጨረስኩኝ አልተውም። በቂ መረጃ አግኝታችኋል። የተገዛውን ብር ሰዎቹ መናገር አልፈለጉም፣ ተደውሎላቸዋል። አንድ ወዳጄ ወይም ደግሞ ሁለት ሰዎች ብዙ ነገር ከጠየቁ በኋላ በዚህ ገንዘብ ነበር ይሄ መኪና ከናንተ የተገዛ ነበር፣ ቪን ነምበሩ ይሄ ነው፣ በዚህ ጊዜ ከናንተ የተገዛ ነው፣ አሁን ልገዛው ነበረ ብለው ነው ያወሯቸው። ነገር ግን በዚህ ገንዘብ ነው የተገዛው ብለው 150-160 ሺህ ብር ሲናገሩ ከስተመር ሰርቪስ ላለችው ሴት ደነገጠች የሚል ነገር ነው የነገሩኝ። እንግዲህ በሌላ አባባል ምን ያህል ተገዛ የሚለው ነገር የሚታወቀው ትራኩ የተገዛበት ኢንቮይስ ሲመጣ ነው። በተረፈ ግን እኔ በደረስኩበት እንትን ትራኩ ከማርቲን ቴለር ከኦክሽን አልተገዛም። አይ ቲንክ ይሄን ተምር ራሱ ስትሰማ መደነገጥ ይመስለኛል፣ ወይ ምትል ይመስለኛል። አሁን ገና ዛሬ እየሰማች ነው። ምን የምታውቀው ነገር የለም። አንዳንድ ጊዜ ዝም ብላችሁ እንትን አትበሉ። አሁን እቺ ልጅ ምንም የምታውቀው ነገር የለም። ይሄን ጉዳይ እዛ ተሳዳቢዎች ጋር ትገባለች፣ እዛ ጋር ተቃጨቂዎች ጋር ትገባለች። ዘን ይሄን የሚያል ጉዳይ በቃ ውሃ ይበላባታልና ቢያንስ ጉዳይ ያላችሁ ሰዎች እንደዚህ አይነት ነገሮችን ይዛችሁ የምትሄዱበትን ቦታ መለየት ብትችሉ ለማለት ያለው። እሺ ሌላ ጥያቄ አለ። ትራኩ የተገዛበት ዋጋ በዛም ላይሆን ይችላል። አይ ዶንት ኖ። ሌላ የምትሉት አለ? ተምር መታለች ላስገባት። ከዚህ ጋር በተያያዘ ለተቀመጥኩበት ለሰዓቴ በዛ ሰዓት በሰራበት ገንዘብ ሜክ አደርጋለሁ። እኔ የወሬ ሱስ የለብኝም። ስንት አጀንዳ አለብኝ፣ ስንት አገራዊ ጉዳይ የምናወራበት አለ። አዋያይን ብለው በሬን አንኳኩቶ ከመጡ በኋላ ሁለቱም
ለዳኛው የሚከፈለውን ክፍያ አልከፈሉም። የምታዩት ግርግር ሌጦ ነው። ምንም ሌጦ ነው። ምንም ቴዲ ተከፈለ ወይ ምንም የለም። ለተቀመጥኩ በሰዓት ለዛ ለ4 ሰዓት የምቀመጥ ከሆነ በሰዓት ተምኝ ይሄን ክፈሉኝና እስከ መጨረሻው ድረስ ሄዳለሁ ብያቸው ነበር። ጭራሽ አበድረኝ የሚሉ ነው የሚመስለው ሰዎቹ። አበድረን ማለት ነው የቀራቸው እንዴ። እና ታዲያ አይተም ሰምተኝ የማታውቃዋይ በነፃ እኔ ጋር መተህ ልትዋይ ትፈልጋለህ እንዴ? ትቀልዳለህ እንዴ? ኢትዮጵያዊ ለራስህ ዋጋ ካልተመንክ ይንቃል። በነገር ላይ አንዳንድ ጊዜ ሬስቶራንት ያላቸው አንዳንድ ድርጅቶች ምናምን ቴዲ ማስታወቂያ ስራልን ምናምን ይሉኛል። ክፈሉኝ ምናምን ብዬ ብር ስጠራባቸው መጠራባቸው ብር ያስደነግጣቸዋል። አንተ ሬስቶራንት ወይ አንቺ ሬስቶራንት መጥቼ ስበላ ታስከፍኛለሽ አይደል? ሰው ምርትና አገልግሎትሽን ለምናገረው ንግግር ተገቢውን ክፍያ ልትከፍኝ ይገባል። እኔ ለራሴ ዋጋ የተመንኩ ሰው ነኝ። ምን ነው የምታወሩት? አበሻ ዋጋ ካልተመናችሁ ይንቃችኋል። በነገራችን ላይ በእርግጥ በነፃ የሚሰሩም አሉ። ወይ እንትና እኮ በነፃ ነው የሚሰራው እኮ ወይ እንትን አረ እንትና ጋር እንደው በነፃም ሰርታችሁላችሁ አያከብሯችሁ። ስለዚህ ለራሳችሁ ዋጋ የምትምሉት እናንተ ናችሁ። ካላለማመዳችሁት አበሻ አስቸጋሪ ነው። ነጭ ጋር ሲሄድ ይከፍላል። የሌላ ሀገር ዜጋ ጋር ሴት ተሽቆጥቁጦ ይላል። ቴዲ ሀውሳ ጋር ስትመጣ ትከፍላለህ። ለምን የምታስተዋውቀው ኦክሲጅን አይሆንም? ላይ ቤዚክ ኒድስ ነው። ማንም ይፈልገዋል አይደል? ኦክሲጅን ማንም ይገዛዋል። እንደሚሸጥ ካወቅ ግን በቴዲ ሀዋሳ አንደበት እንዲነገር ከፈለግ እኔ ከተናገርኩኝ ኦክሲጅን ሽያጩ እጥፍ ይሆናል ብዬ ማመን ልጅ ነኝ። ስለዚህ ልትከፍለኝ ይገባል ብዬ ነው ማምነው። ለራሴ ዋጋ ተመኛለሁ። እንደዚህ አጀንዳ ይዛችሁ ከመጣችሁና እንዳወያያችሁ ጊዜን፣ ጉልበቴን፣ ሰዓቴን፣ እውቀቴን አድማጮቼን ማስቀመጥ ከሆነ እንከፍላለን ካላችሁ ልትከፍሉኝ ይገቡ ነበር። ይሄን ባለማድረጋቸው ብዙም ቅር አይለኝም። ኢትስ ኦኬ። በሚቀጥለው ግን ይስተካከላል። ተመልካለች ስቲል አስገባት። የመጨረሻ መዝጊያ ላይ ያለ ነው። ተመር እንዴት ነሽ? እስኪ ቪዲዮ አብሪ። ቴዳዬ ቪዲዮ አላበረም፣ አይመችኝም። የት ሆነሽ ነው? የሆነ ቦታ ነኝ ያለሁት። እሺ ችግር የለውም። አሁን የተናገርኩትን መረጃ ታውቂው ነበር? እኔ ያው ከየት እንደገዛ እኔ እንግዲህ እያንዳንዱ ነገር ተናግሬያለሁ። እንደ አዲስ እንዳይሆን በእምነት ነው። መኪናውን እኮ እኔ ኦልሬዲ ለሱ ሰጥቼው ልሄድ ስለነበር እንትን ብለው ራሱ ቼክ ባረገው ባውቀው የተበላሽ አዲስ ንጹህ መኪና ቢሰጠኝም ወይ ትራንስሚሽኑን የሆነ ነገር ቢያበላሸውና ተበላሸ ቢለኝ እንደገና መልሼ ማሰራት አይቀርም። ሰው በእምነት ስለሆነ ምንም ይሁን ከየትም ይግዛው አምኜው ነው የሄድኩት። እምነት ነው ይሄ። ቢዝነሱ ምናምን ጠፍቶኝ አይደለም። ባይ ዘ ዌይ ጠፍቶኝ ስልክ ይሄ ንግድ ምናምን በልጅነቴ ቢዝነስ ላይ የነበርኩ ሰው ነኝ። ያንን ማጥናት አቅቶኝ ምናምን ወይም ላጥናብል በሄድበት በደንብ ዲቴል ሰው ይዤ በዚህም ደረጃ አልደርስም። ግን እምነት ነው በቃ እምነት። ምንም ማየት አልፈለኩም። ኦልሬዲ አምኜዋለሁ ሰውየውን። ሶሻል ሚዲያ ላይ በተገነባ ስም ስላመንኩት ምንም ይሁን እንደውም $10,000 ሊቀንስልኝ ሲለኝ እኮ ነው ያልኩ እኮ ነኝ። አልፈልግም እኔ ፋይናንሻሊ እርዳታ ሳይሆን አንተ ኢንቨስት አድርጌ ቢዝነሴን ራን እንድታደርግልኝ ነው። የራን የማረጉን እርዳታ ከረዳኸኝ ለምን ካንተ ቅናሽ ፈልጋለሁ? በሁለት ነገር ሰውየው መጉዳት አልፈልኩም። እዚህ ጋር በጉልበት ሊረዳኝ ነው፣ እዚህ ጋር ደግሞ በገንዘብ ደግሞ እንዲረዳኝ አልፈልኩም። በቃ እኔ ሰዋዊ አስተሳሰብ ነው ገባ። እንደ ወንድም የሚረዳኝ ከሆነ የሰውዬ አያውቀኝም። እሺ ብሎ መቀበሉ ለራሴ ራሱ ለኔ ትልቅ ነገር ነው። 100 ትራክ አለኝ እያለ ነበር ራሱን ፕሮሞት ሲያደርግ የነበረው። መጨረሻ ላይ ግን እኔ ሳውቅ ትራክ የኔ ትራክ ብቻ የነበረችው ደህና ትራክ፣ እሷም ደግሞ በብድር የተገዛች ናት። ላንተ ይድረስ ካይድረስ አላቅም። ለሌላ ሰው ኦሬዲ ልኬዋለሁኝ። መጀመሪያ ከየት እንደተገዛ ራሱ እኮ ጽሁፍ አለ እዛ ጋር። አሁን ግን ስም ሲናገር ሰርች ሳደርግ ባለፈ ነግሬያለሁ። የለም እንደዚህ አይነት መኪና እዛ እሱ የሚለው ካምፓኒ ላይ የለም ጭራሽ። ስደውል ቆይ አንቺ አንደኛ የዛ የተሰጠሽ ወረቀት ላይ የተዋዋላችሁበት የተፈራረማችሁበት ላይ ትራኩ ከየት እንደገዛ ፍንጥሙት። አሁን እኮ እኛ በነገራችን ላይ በብዙ ግርግር አንዳንድ የተጻፉ ጽሁፎችን አታልባትሉ። ትራኩ ከየት እንደተገዛ ተጽፏል። እስከ ዛሬ በነበረው ሁሉ ክርክር ኦልሞስት 3 ዓመት በዚህ ሙሉ ስትከራከሪ አንድ አፍታ ምን ነው ሄደሽ እዛው ካምፓኒውን ማጠይቂ ለምንድን ያጠይቅ? ይኸውልህ እኔ ፍራውል አሁን
አንተ ራሱ እኮ እዚህ ቤት ስለ ማን አንተ ቴዲ ፍራውል ብዬ ሰዋራ እኮ አንተ ራሱ ከግስት ላይ ያስወርደኛል። ማንም እኮ ሊያግዘኝ አልቻለም። እና በዛ ሰዓት እዛን ጊዜ አሁን ነው በቃ አጭበርባሪ ነው አልኩ። አጭበርባሪ ነው ሀብታም እንዳይመስልህ አልኩ። ለአንተ እሱ ሌላ ነገር ነው ብለህ አስወርደኝ። ቆይ አንዳንድ ጊዜ ጉዳዮቻችንን የምናቀርብበት መንገድ ይወስነዋል። ሰውን ተሳድበሽ እኮ ውይይት ማድረግ አትችልም። አቅ ካለሽ ኃይለ ቃል መናገር አስፈልግም። ያ የከለከልኩሽ ያንን ነው። ለዛ ነው አትሳደቢ ምናምን ያልኩሽ። እሺ ቀጥይ። ያ እኔ በጊዜው አንተ ቤት ራሱ ስናገር ሰውየው በጣም በድሎኝ ስለነበር የዛን ሰዓት ትራክ እየነዳውኝ ነበር። ከኢትዮጵያ መጥቼ ውስጥ ነኝ። ባገኙት አጋጣሚ እሱ መሳደብ ነው የምፈልገው። በጣም እንላለብኝ ሰው እንደ ሴት ተጎድቻለሁ። ስራው መኪናውን ከገዛሁት በኋላ ኢትዮጵያ ሞፍ ካረኩ በኋላ መኪናውን ስልኩንም አያነሳም። መጨረሻ ላይ ደግሞ ሽማግሌ እነ ዮኒ ማኛውን ሳስገባኩ ይስጠኝ ብሩን ነው የጠየኩት። መኪና አልፈልግም እኔ አንተ ራንክ አላረክልኝ እኔ ኢትዮጵያ ሙቭ አድርጌያለሁ። ሳይክ ደግሞ ከዚህ በኋላ እኔ እናንተ የምንግባባም አይደለንም። ብዙ የተዋሸሁት ውሸት ስላለ $7,000 ውሰድና ለእኔ 100,000 መልስልኝ እባክህ ብዬ እኮ ዮኒን ስልከው እኮ $100,000 እንኳን ራሱ እንዲመልስልኝ ነበር። እሱ አይቻልም። እንደውም ሌላ ውሸት ምን ዋሸኝ 60,000 የሚከፈለው ቦር ሌላ ኮንትራት አለ አሁን የፖስታ ቤት እና እዛ እንድትገቢ ቶሎ ብሩን ብትከፍልኝ ይሻላል ይሄ ቻንስ እንዳያመልጥሽ በሚል ውሸት ዮኒ ማኛውን እዛው ቁጭ አድርጎ ያንን ሌላውን የቀርና ተገዛበት ኢንቮይስ አይተሻል? ደረሰኝ አላየሁም። ምንም ያየሁት ነገር የለኝም። አንድ ነገር ምንም አላየሁም። እኔ የሆነ የኮፒ የትራኩን ለባንክ አስይዞታል። ዋናውን ሊብሬ ምንድነው የሚባለው ታይትሉን ለባንክ አስይዞታልና የዛን የኮፒ ነው የሰጠኝ። በቃ እኔ እጄ ላይ የነበረች ኤቪደንስ ያቺ ነች። እኔ አልጠየቅኩትም። ምክንያት አንድ ነገር ልንገራችሁ። ይኸውላችሁ አንዳንድ ሰው አንደበቱ በጣም ቁጡ ይሆንና ግን ሰው ደግሞ ሲያምን ጨርሶም ያምናል። አሁን ተምር ስትናደድ ምናምን ነው የምታውቋት፣ ግን ሰው ስታምን ደግሞ እስከ ጨርሳው ነው የምታምነው ማለት ነው። አይታችሁ እንደዚህ አይነት ሰው አለ። ይሄን የሚያህል ገንዘብ ደግሞ እንደዚህ ስፔንድ ስታደርግ እችልች በቃ ሶሻል ሚዲያ ላይ ያየችውን ነገር አምናን ያደረገችው ትራኩ ምን ያህል እንደተገዛ ስንት ኦነር እንደነበረው ምንም ስለ ትራክ የምታውቀው ነገር ያለ ይመስለኝ ምንም አታውቅም። በአጭሩ ግን ልንገርሽ፣ ይኸውልሽ ሚውት አድርጊና የስምር ምስትሽና ትሄጂበታለሽ አለ። ትራኩ 2 ኦነር ብቻ ነው ያለው። የመጀመሪያው ገዢ 2019 ላይ የገዛውና ተምር ማለት ነው። አክሲደንት 3 አክሲደንቶች ተመዝግበውበታል። 26 ሪከርዶች፣ የተለያዩ 26 ሪከርዶች አሉበት። ኦክሽን ኤንድ ኢንሳይት ነን፣ ኦክሽን አልገባም መኪናው በዛ ሰዓት ላይ ከኦክሽን በጨረታ ነው የተገዛው ተብሏል። ነን ይላል፣ ኦክሽን ውስጥ አልገባም ይሄ መኪና። ጉዳቶቹ ጋር እንሂድ፣ ሁሉም የሚያውቁት በ0907 2019 ኦማሃ እዛው ትራኩ ያለበት አካባቢ ሪያር ኢምፓክት ዊዝ አናዘር ቬሂክል ከሌላ መኪና ጋር ተጋጭቶ አነስተኛ ጉዳት ደርሶበታል። ኬዝ ነምበሩ አለ። ሬር ኢምፓክት ኮሊዥን ነው። አክሲደንት ሪፖርት ነምበሩ አለ። ማይነር ዳሜጅ ነበረው። ሁለተኛው አክሲደንት 0407 2023 ነው። ይሄ ቴምር ከገዛችሁ በኋላ ማለት ነው። ኮሊዥን ዊዝ ላይት ፖል፣ ከፖል ጋር ተጋጭተሻል በአንቺ እጅ እያለ። አዎ ትክክል ነው። እዚህ ጋር ተጽፏል። ምንም የሚዋሽ ነገር የለውም። የተከፍሎ የወጣ ዶክመንት ነው። ሶስተኛው አክሲደንት በ0308 2024 ኮሊዥን ዊዝ አናዘር ቬሂክል፣ እሱም እንደዚሁ ከሌላ መኪና ጋር በ2024 ተጋጭተሻል ወይም ደግሞ ተጋጭቷል። 3 ትራኮች ከመኪና ጋር አልተጋጨም። ጀስት እየነዳው እያለ ወደ ገደል ምናምን መኪናው ይውልክ መጨረሻ ላይ አሁን ተስፋ ቆርጬ ሽጨም ለወጣ እንትን ብዬ በኢንሹራንስ እንትን ብዬ ለወጣ የቻልኩበት ምክንያት አደጋ ደርሶበታል አይደል 2024 ላይ። አዎ የዋናው ምክንያቴ መሪው ወደ ድንገት የኤሌክትሪክ ምናምን ችግር አለበትና በጣም ብዙ ብር አወጣውኝና መጨረሻ በቃ ተስፋ ቆርጬ ከተራኪ ወጣሁት።
እንትን አለኝ ይሄ ወደ ይስባል ወደ አንድ በኩል ይስባል መሪው ኤሌክትሪክ ችግር አለበት ብሎኛል። ፊክስ ላስደርግ ራሱ ፍሬን ላይነር ካምፓኒ ሁሉ ጄጄ የመጀመሪያ በ3 ወሩ የተበላሸው $7000 የጠየቀኝ ያ ችግር ነው በ3 ወሩ ማለት ነው። እና ወደ ገደል እንትን ጋር ሲያጋጨኝ ነው በቃ ሌላ መኪናዎች አልገጨውም ጣልኩት መኪናው ትራኩን። ከዛ በኋላ በቃ ዳስ በቃኝ ብዬ ትቼው ወጣው ማለት ነው። የመጨረሻው እሱ ነውና ምንም መኪና ጋር ምናምን የተጋጨ የለም። እሱ ደግሞ ይሄ ፖል ምልክ ትራኩን ይውልክ ቴዲ እኔ ሰው እንዳቅም ፈልገው ትራኩን ማለት ስለሆነ ያለ ምንም ትሬኒንግ ማንንም አጠገቤ ሳይሆን ብቻዬን ከካምፓኒ ወጥቼ ማለት ነው ላይክ ይሄ ከትምህርት ቤት ወጥቼ ስለሆነ ነው ትራክ 2 አመት 3 አመት ነርተው ነው ሰዎች የራሳቸውን ትራክ የሚገዙት። ከትምህርት ቤት ወጥቼ ይዤው አጋጣሚ ደግሞ እነዚህ ዲስፓቸሮቹ ወደ ሲያትል ላኩኝ። ሲያትል ሲልኩኝ በጣም ዊንተር ነው ታይሙ ማላውቀው ሀገር ነው የገባሁት። ገና መኪና ብቻዬን ከያዝኩ 2 ሳምንቴ ነው። በትሬለሩ በጫፉ መጨረሻው ትራኩ በጣም ትልቅ ነው እና ምንም ልምድ የለኝም። ያው እልና ያስገባኝ ብያለሁና በትሬለሩ በጫፉ ትንትን ፖል ገጨው ሰወጣ። ያው ትራኩ ትልቅ ስለሆነ ልምድ ስለሌለኝ ሰወጣ ፖሉን ይዤው ላይክ እንደዚህ ነካ አድርጌው ነው የወጣሁትና ያ ነው ፖል ተብሎ የተመዘገበው። እንደም በዛ ምክንያት ላይሰንስ ሁሉ ሰስፔንደር ተደርጎ እንደገና ሎየር ይዤ ምናምን ሂት ኤንድ ራን ተብሎ አላየሁትም። እኔ ራሱ እንደነካሁት ማለት ነው ከኋላ ስለሆነ መጨረሻ ላይ አታውቅም እንደነካው በቃ ትልቅ ነው በጣም እንደሌሎቹ መኪናዎች የምትሰማው ነገር አለ። መጨረሻ የትራኩ መጨረሻ ስለሆነ ትሬለሩና ሂት ኤንድ ራን በሚል ተከስሼ እሱን እንደገና ሎየር ይዤ ክሊር አድርጌ ነው በ2 ሳምንቴ ከትምህርት ቤት በወጣው በ2 ሳምንቴ ሌላው 4 5 3 2 አመት ሰልጥኖ ብቻው ነው ትራክ የሚይዙት። ቲም ድራይቨር ምናምን ነው የሚነዱ ብዙ ጊዜ። እኔ ብቻዬን ነበር ትራኩን ያዝኩት ከድራይቨር የተቀብዬ ብቻዬን መንዳት ጀመርኩ። ቢካዝ እኔ ምንድነው ያ ያደረገኝ ምንድነው በቃ አለ አንደኛ ሴትነቴ አስጠቃኝ በቃ ሴት ስለሆነሽ ነው ያደረገው ብሎ ምናምን ብዬ በቃ ሰርቼ ማሳየት አለብኝ ለዚህ ለክፉ ሰው ብዬ መውደቅ እንደሌለብኝ ምናምን አምኜ በሱልክ በቃ ብቻዬን ነበር የምነዳው ያለ ምንም ልምድ። አንዳንድ ጊዜ ትራክ ስታፕ እንትን ጠይቅ ነበር ድራይቨሮቹ እንዳዩኝ እንዳልገጭ ሰው እርዳታ እየጠየኩ ነበር የማቆመው። ምክንያቱም አክሲደንት ካደረስኩኝ ሌላ ጉዳይ ነው። እንደዚህ እንደ ትንንሾች መኪና አይደለም ብዙ አመት ነርተው ራሱ ፓርኪንግ ማድረግ ይቸገራሉና ለኔ በጣም ሰፈር አድርጌያለሁ። ብቻዬን እየነዳው ሁሉ አልቅሻለሁ። አሁን ማላለቅሰው ኦሬዲ ወጥቶልኝ በቃ ስለጨረስኩ ነው ማላለቅሰው። በቃ ኦሬዲ በቃ ተረጋግቻለሁ። በሰዓቱ ግን ብቻዬን እንደዚህ ጨለማ እየነዳው አለቅስ ነበር ሁላ። ምክንያቱም አምኜ ነው ይሄ ነገር የደረሰብኝ። ያውቃል ላገባ ነው ሀገር ቤት የምሄደው ብየዋለሁ። ይሄንን የመጀመሪያ ቀን ስደውልለት ፍራው ሀገር ቤት የምሄደው እንደዚህ የ8 አመት ጮኛለኝ ወደዚህ አልመለስም አግብቼ ለመኖር ነው። ይሄን ብር እዛ ልሰራበት ነበር አገሪቷ ጥሩ ስላልሆነች እዚህ ኢንቨስት ባረገው ብዬ አስቤያለሁ። ምን ትመክረኛለህ ነው እኔ አካሄድ። በጣም ፑሽ አረገኝ። $30,000 ታገኛለሽ በወር ሲለኝ የሰው ልጅ ነኝ ነው። እሱ ደግሞ ሰዎችን ረጅ ነው እዚህ ሚዲያ ላይ በምን በዚህ ልክ እንዴት ይጨክንብኛል ብዬ ቢያንስ ፕራይቬት የሆነን ህይወቴን ራሱ ላገባ እንደሆነ ከነገርኩት እንዴት ልጨክን ይችላል? እንደ ሰው የማየው ፍራኦል ሩህሩ ነው። ድሃዎች ሲባል ሲሰጥ ነው ምናምን የማየው። ያው በኋላ ግን ታሪኩ ሌላ ነውና ይሄ ሁሉ መከራ ስቃይ ደርሶብኛል። ግን ኦኬ እኔ አሁን ኦኬ የመጨረሻ ትራኩን ግን የሸጥኩት በቃ መሪው እያስቸገረኝ መሪው ያመልጠኛል፣ ድንገት ይስበኛል። ለኤሌክትሪኩን ወደ ሆነ ቦታ ወደ እንትን ሳይድ ወደ ሌፍት ሳይድ ይጎትተኛልና ስፒር ላይ እንዳለው ገደሉ ይዞኝ ሊገባ ይችላል። ብዙ ጊዜ ሞከርኩ ላስተካክል አልተቻለም። መጨረሻ ላይ ያው እንትን ስል ትቼ ወጣሁኝ ማለት ነው። ይሄ ነው ታሪኩ። ቴንክ ዩ። አንደኛ እኔ ለህሊናዬ ስናገር አንዳንዶቻችሁ እንዴት ያለ ቤተሰብ ነው ግን ያሳደጋችሁ በመድኃኒዓለም ግራ ቀኝ ሰምታችሁ እንኳን ቢያንስ ኦኬ ትሳደብ ትናደድ ምናምን እንደው ትንሽ ለፌርነስ እንኳን አታስቡ። የትኛው አእምሯችሁ ክፍል ነው ግን እንደዚህ አሁን ስደቧት ምናምን የሚላችሁ? ጀስት የምትናገረውን አድምጡ። እኔ የነገርኳችሁን ስሙ። ህሊናችሁን አእምሯችሁን ተጠቀሙና ፍርድ ስጡ። እኔ እንኳን ከነገርኳችሁ ስንት ውሸቶች አገኛችሁ። ኦኬ ሌላ ቁንቱናን ምናምን ተው። ምን አይነት ታምር ነው አለ እና ቴዲ አይመስለኝም። እኔ ጀስት
በመሀል ደግሞ ሊሸጠው እንደነበር ለራሱ ጓደኛ ይብልክ ለኔ ስልኬን የማያነሳልኝ ያንን የከፈልኩትን $107,000 ራሱ ሊክደኝ ነበር። ስልኩን ያጠፋው ለዛ ነው። ምንም ኤቪደንስ የለኝም ነው ምንም ኤቪደንስ ስለሌለኝ ሊክደኝ ስላሰበ ስልኩን አያነሳም። ሰምተዋል። እንትናም መምጣት ይችላል። ማነው ታሙም መምጣት ይችላል። ዮኒ ማኛውም ስልክ አላነሳልኝ አለ እባካችሁ አስነሱልኝ የሚል ነው። መጀመሪያ ወደ እነሱ መሄድኩት ማለት ነው። ከዛ ይውጣላት ብሎ ሳውዝ ዳኮታ ሂጄ 10 ቀን እዛው ቁጭ ብሎ 10 ቀን ጠፋ። 10 ቀን ግን ስሰማ በኋላ ላይ በእኔ ላይ ለሁለት ሰዎች አስማምቶታል። ለአንዱ 147,000 ሊሸጥለት ይሄንስ የነገረኝ የራሱ ጓደኛ ፍቃዱ የሚባል ነው። ከካደኝ ሪከርዱ ስላለኝ ማለት ነው። ቢክድ ፍቃዱ ለኔ የነገረኝ እኔ እኮ ፍራኦል ካንቺ በላይ ለኔ ጓደኛዬ ነው። እኔ ባህሪ ነገርኳችሁ። ለምን የእናቴ ልጅ አይሆንም? ሀቁ ነፃ ያወጣው። እኔ አሁን ፊት ለፊት ማየውን ነው የምናገረው። ይሄን ካልተናገርኩኝ እኔ አይ ዶንት ኖ። አይ ወደ አንቺ እመጣለሁ። ማሪ ፍራኦል እንዴት ነው ማሪ? ከታች ሊሸጥለት የነበረውን ሰውዬ አስገባው። በማን ለሌላ ሰው እያስማማው ነበር ሊሸጠው ትራኩን ለኔ ከሸጠልኝ በኋላ። እሺ አንዴ ይሄ አሁን ላንቺ አእምሮሽን ካረጋጋሽ ይሄ ላንቺ ራስሽ ማታገኙ ከበቂ በላይ ዶክመንት እኮ ትልቅ ዶክመንት እኮ ነው። ቴዲ እንዴት ሰነበትክ? በመጀመሪያ በጣም አንተ ላይና ሚዲያ ላይ ክብር አለኝ እኔ። አቤት አቤት ይደውላሉ። ይኸውልህ ገና ሳልገባ ይደውላሉ። አይዞህ ቴንክ ዩ ኤኒዌይ ቴዲ አንተ ላይና ሚዲያ ላይ በጣም ክብር አለኝ። ሪስፔክት ዩ በምታደርገው ነገር እንዳልከው ስለ ጓደኝነት ከሆነ እኔ እሷን አላውቃትም። ፊራ ነው የማውቀው። ኢቭን በቢዝነስ ማንን ታውቃለህ? እሱን ነው የማውቀው። ግን ነገሮች ገፍተው ሲመጡ ሪያሊቲ እቺ ልጅ ጮቷ ተቀምጣለች። መጀመሪያ አሁን አይደለም የምትናገረው፣ ለ3 ዓመት ጮሃለች። ትላልቅ አክቲቪስቶች የሚባሉት የኛዎች ሰምተው እንዳልሰሙ ሆኗል። አንዳንዶችም ነገሩን አዩትና በቃ በራሳቸው ሁኔታ ነው ምናምን ላሽ ብሏል። የምናውቃቸው ትላልቆች በሴት ልጅ ገብቷል። የሴት ልጅ ማህፀን ለማስመለስ እዚህ ሲሮጡ የሚውሉ የዚች ልጅ ጮኸት ግን ሊመለሱላት አልቻሉም። ኤኒዌይ ያወጣነው ዶክመንት ደርሰዋል። እንደደረሰ ማውቂያለሁ። አሁን ትልቁ ነገር ምን አለ መሰለህ፣ ትራኩ እንዲህ ኦክሽን የተገዛው ተባለ። ትራኩ ኦክሽን ላይ የለም። ኦልሬዲ ዶክመንቱ እኔ ስጠይቃቸው ደርሶታል ትሄዱኝ። አሁን እች ልጅ አታስፈልግም። በሪያሊቲው ከፈለገው እች ልጅ አታስፈልግም። ትራኩ 3 ጊዜ አክሲደንት እንደፈጸመ ስትነግራት ነበር። የስ ፖል መታለች። ለኔ ምናልሽ አንዱ ነው ማስታወሷለች። ኖ ሁለተኛ ትራኩ ሸጠው አይደለች። መጨረሻ ላይ አክሲደንት ሲያጋጥማት ቶታል ነው የሆነው። ኢንሹራንስ ቶታል አድርጎታል። ገንዘቧን ይዛ ወጣች እሷ። መጨረሻ ትራኩ የት አለ መሰለህ? አትላንታ አለ፣ ጆርጂያ ነው ያለው ትራኩ። ከኦክሽን ከጨረታ ነው የገዛው፣ ከኢንሹራንስ ነው የገዛው። ሰውየው እንጃ አትላንታ እንዳለ ነው የሚያሳየው። መጨረሻ ላይ ኤው ፔጁ ላይ ኦክሽን የተገዛው ተባለ። እንግዲህ አስበው የፌዴራል የገቨርንመንት ሲስተም ላይ ገብተን ነው ገንዘብ ከፍለን ነው ፑል አውት ያደረግነው። ኢቭን እሷ ምን አለች? 2 አክሲደንት ነው ያለው ስትለኝ ኖ 3 አክሲደንት ነው ያለው ብዬ ልክ አሁን ኤክስፒሪየንስ ታደርግላት እንደነበረ ኤክስፕሌን አደረግላት፣ ላኩላት ዶክመንት ራሱ። በዚያ ርቀት ራሷ ኢንቨስቲጌት ታደርገው አልቻለችም ልጅቷ። እኛ ግን ታሪኩ ትራኩ ሄድ ተገዛ፣ ምን ተገዛ፣ ስንት ኦነር አለው፣ ስንት አክሲደንት አለው፣ የተሰራበት ማኒፋክቸሪ ራሱ በሙሉ አውጥተነዋል። እሱን ደርሷል ቴዲ። ስለዚህ እቻ አታስፈልግም። ይሄ ሚዲያ ለሁላችን ገብቷል። ሌፍት እና ራይት ሳይድ ማይዝ ነው። ኦልሬዲ ስለ ትራክ ቢዝነስ የሚያውቁ ሰዎች ይግቡ። ዲሲሽኑ መተላለፍ አለበት። እሷ የምታስፈልግ ነገር አይደለችም። ለምሳሌ እኛ መጀመሪያ ፍትህ የሚገኝ መስሎን ነው በጓደኝነትም ነገር በመሸፈንም ምናምን ስንሄድ የነበረው። ግን አፍጦ ሲመጣ ደግሞ ባለፈው አንተ ቤት ተናግሬያለሁ። የዚህን ትራክ ባክግራውንድ እኮ ፑል አውት ማድረግ እንችላለን ብለናል። ኖ ችግር የለውም ምናምን ሲባል ፑል አውት አድርግ ነው። ትራኩ የኦክሽን ታሪክ የለውም። ስለዚህ ከኦክሽን የገዛሁት አይደለኛ። ኦክሽን ታሪክ የለውም። ይሄ ዋናው ትልቁ ስህተት ነው። ሁለተኛ ከኦክሽን ከተገዛ ይሄ ትራክ ኦክሽን ቢቱን ዊን ስታደርገው ገንዘቡ ሂሳቡ በጠቅላላ ታክስ የከፈልክበትን ወረቀት ሰጠዋል። ያ ነገር ያሳየን በ69 ሺህ ነው በ60 ምናምን ሺህ የተገዛበትን ከፍሎ ያወጣበትን ገብቷል። በባንክም ቢሆን ባንክ ስለሚከፍልልህ ወረቀት አለው እጁ ላይ ያሳየን ሪሲቱ። ስለዚህ ቴዲ ይሄ ትራክ በዛ አልተገዛም፣ ኦክሽንም አልተገዛም። ስለዚህ እቺ ልጅ አይን በአይን ገንዘብ ተበልታለች። ምንም ጥያቄ የለውም። ይሄ አሁን ምንድን ነው በተደጋጋሚ እንደምናገረው ሀቅህ ነፃ ያወጣል። ፐብሊክ ሪከርድ ነው። ይሄ ትራክ የተገዛው ከኦክሽን ነው። ተጫርቼ 160,000 የሚል ነገር ነው የሰማነው። ፐብሊክ ሪከርድ ነው። የወጣው ዶክመንት ደግሞ ትራኩ በኦክሽን በኩል አላለፈም። ግልጽ እናድርግላቸው ደግሞ ይሄን ዶክመንት ያወጣ ነው ከኖርዝ ካሮላይና
ከሞተርና ቬካል ፌዴራል ኢንስቲትዩሽን ከዛ ነው ከመንግስት ላይ ያወጣ ነው ፑል ኦቨር ከፍለን ማለት ነው። ማንም ሰው በቪን ነምበር እነሱ ጋር ሄዶ ከፍሎ ማውጣት ይችላል። ማንም ሰው በተለይ የህግ ሰዎች ወይ ትራክ ቢዝነስ ያሉ ሰዎች ያውቁታል። ሌሎቹ ግን ታዛቢዎች ታች ያላችሁ ግን ማውጣት ከፈለጋችሁ በገቨርንመንት ኢንስቲትዩሽን መጀመሪያ እንደው ስንሞክረው ምን መጣ ኢንቫሊድ የሚል መጥቶ ነበር። ከዛ በኋላ እንደ አዲስ ነው ቪን ነምበሩ ኢንቨስቲጌት ተደርጎ ይሄኛው ፑል ኦቨር የተደረገው ይውላ የሱ ታሪክ ማለት ነው። ስለዚህ ይሄ ትራክ በህይወቱ 2 ኦነር አሉት። ከተጀመረ ጀምሮ 3 አክሲደንት አለው። ምንም አይነት የፌደራል ታክስ የከፈለበት ክሌም የለውም። አይታል ታክስ የሚባል አልተከፈለበትም። ይሄ ትራክ አይተዋት ይሄ አሁን ከገዛ ሻጭና ገዢ ኮንክ በገቨርንመንት ሲስተም ውስጥ ታክስ መክፈል አለበት። ይሄ ትራክ ግን ምንም አይነት የታክስ የከፈለበት የገቨርንመንት ባክግራውንድ የለውም ሲስተሙ ላይ። ስለዚህ በሌላ አባባል በከተሜው ቋንቋ ለአድማጭ ተመልካቾቻችን እንዲገባ የዚህ ትራክ ቆይ እዚህ ጋር ላንብብላችሁ። የዚህ ትራክ ግሬት ምንድነው? ቆይ አንድ ጊዜ እዚህ ጋር ቋጥቼ ነበር። ግሬት ኦማሃ የሚባለው 2019 ላይ ገዛው። ለፐርሰናል ዩዝ ነው የገዙት። እዛው አድራሻውን ሰጣችኋለሁ። እኔ እንደውም በጎግል ማፕ ቢሮዎቻቸውን እያየሁ ነበር። የሆነ ትራክ ምናምን ማቆም ያላቸው ሄዳችሁ ማየት ትችላላችሁ። እንደውም የሰማሁት ስጋ ለማመላለስ ለፐርሰናል ዩዝ ነው ይጠቀሙበት የነበረው። የሚገዛ ሰው አለ ሲባል እንደ ሚዲየተር ሆኖ በሌላ አባባል ከነሱ እንደ ብሮከር እንደ ደላላ ሆኖ ለሱ አስተላለፈላት። በቃ ይሄ ነው የሆነው። ለዛ ነው 2 ኦነር ያለው ትራኩ ላይ ማለት ነው። አንደኛ የመጀመሪያው ገዢ፣ ሁለተኛ ተምር ናት። ኦክሽን ቢገባ ሶስተኛ ኖ ኦክሽን ሂስትሪ ይላል። ኦክሽን አለ ለሷ ሲያዞርላት በስሙ ሳያዞር አየር ባየር ነው ያዞረው። አየር ባየር ነው ያዞረው። አሁን ይኸውልህ ምን አደረገ መሰለህ? ቆይ ቴዲዬ ይሄ ነው ቆይ ላሳየህ። ይሄ የኔ ትራኮች ታይትል ነው። ይሄ አይታል የኔ ትራኮች ታይትል ነው። ይሄ ኦሪጂናሉ ታይትል ነው። አሁን ይኸውልህ ገዛው የሱ ስም አልጻፈበትም። ገዛው ሲሸጡልህ ምን ያደርጓል መሰለህ? የሻጭ ስም የጽፉበትና ራሳቸው ይፈርማሉ። ከዛ አንተ ታይትሉን ለመቀየር ስትፈልግ ደግሞ የገዢ ስም ጽፈህ ትፈርማለህ። ሄደህ ታክስ ትከፍልበታለህ። ታይትል ይቀየርልሃል። አሁን እሱ የሻጩን የሱን ስም ሳይጽፍ ታይትሉን ኦፕን አድርጎ ይዞት ነበር። ኦፕን አድርጎ እቺ ስገዛ ምን አደረጋት መሰለህ? ገዢውን ራሷ እሷን ጻፋት። እሱ ሳይጽፍ አየር ባየር ትራኩ ሄደ ማለት ነው። ስለዚህ ታክስ የከፈለችበት እቺ ልጅ ናት እንጂ እሱ አልከፈልበትም። መሀል ላይ አየር ባየር ነው ያስተላለፈው። ስለዚህ ይኸውልህ አንድ ነገር አለ መታወቅ ያለበት። ገዝቼዋለሁ ካለ አንደኛ ነገር በስሙ የነበረው ታይትል ታርጋው አይተው ከሆነ ብዙ ጊዜ ኦማሃ ናብራስካ ታርጋው ኦማሃ ናብራስካ ይሄዳል። ከዛ ቴክሳስ ይሄዳል። ከዛ ኖርዝ ካሮላይና እሷ ስትይዘው ዲስፓች የምትደረግበት ኖርዝ ካሮላይና ስለነበረ ኖርዝ ካሮላይና ያሳያል። ከዛ ቴክሳስ ይመለሳል። ከዛ ናብራስካ መጨረሻ ላይ ስሟን ስታዞር መጨረሻ ላይ አይተው ከሆነ ቴዲ ፒኤ ይላል። የዛን ጊዜ ስሟን አዙራ በራሱ አድሬስ ስላደረገችው ፒኤ ላይ ወሰደች። ከዛ ከፒኤ የት ይመጣል? ጆርጂያ ይመጣል ማለት ነው። ኢንሹራንስ ቶታል ካለው በኋላ አይ ቲንክ ጆርጂያ ኢንሹራንሶቹ ይሁኑ ጆርጂያ ያሉት ወይ ከኢንሹራንስ ነው ተጫርቶ የገዛው ሰው ጆርጂያ ላይ ነው ያለው። መጨረሻ ላይ ፋይናል ዴስቲኔሽን ነው ትራኩ። ስለዚህ ትራኩ እንዳልከው ተገዝቶ ይሰራ ነበረ። የሚሰራበት ደግሞ ምን መሰለ? የሱ የተጻፈ ታይትል የለም ትራኩ ላይ። 2 ኦነር የሚለው ፈርስት የገዙት ኦነሮችና ሰከንድ ሷለች። ግን ትራኩ ባክግራውንድ መሆን የሚገባው ፈርስት ኦነር አለ፣ ሰከንድ ፌር አለ፣ ሰርድ እሷ ነው መሆን የነበረባት ታይትል ላይ ማለት ነው። ስለዚህ ታይትል አልቀየረም። እሱ ታክስ አልከፈለበትም። ገዛው፣ ፎልድ አደረገው፣ አየር ባየር ለዚች ልጅ አሸጋገረው ማለት ነው። ስለዚህ ይሄ ትራክ ኦክሽን ባክግራውንድ የለውም። ኦክሽን ገዛውት አለን። ኦኬ ይግዛው፣ ችግር የለውም ይበለን። ኦክሽን የገዛበትን ግን አልኩ እኮ ቢል ኦፍ ሴልን ዶኩሜንት ያሳየን። አልገዛውም ኦክሽን ላይ ትራኩ እንዳለ በገቨርንመንት ሲስተም ስታየው ኦክሽን ላይ አልመጣም። ኦክሽን ማለት ደግሞ የፌደራል ሕግ አክብሮ መሄድ ነው። ኢዝ ኖ ጆኪንግ፣ የግለሰብ አይደለም። ስለዚህ ኦክሽን የሚባል ባክግራውንድ የለውም ትራኩ። ታይትል በስሙ አልቀየርም ሰውየው። ለእሷ ሲሰጣት የመጀመሪያ ኦነርና እሷ ገዢ አድርጎ ነው የመጣው። የኔ አሁን እዚህ ታይትል ላይ ብታየው የመጀመሪያ ኦነር አለ፣ የገዛሁት እኔ ደግሞ አለ። ይሄ ኦሪጂናሉ ታይትል ማለት ነው።
በቃ እንዳለ ትራኮቹ አይታቸዋል። ይሄ ነው ታይትላቸው እንዳለ በቃ ይሄ ነው የአሜሪካ ታይትል፣ ይሄ ነው ኦሪጂናሉ ፌደራል። ስለዚህ ለዚች ልጅ ሲሰጣት መጀመሪያ በባንክም ስለተገዛ በኮፒው ነበር የሰጣት። ከዛ በኋላ ከፍላ ስትጨርስ የባንኩን ካቨር ካረገ በኋላ ባንኩ ሲለቁለት ኦሪጂናሉን ታይትል የሷን ስም ጽፎ ከመጀመሪያ ኦነርና ሰርድ ኦነር እሷ ሚድል እሱ መሆን የሚገባውን የሱን ሳያስገባ ወደ እሷ አሸጋግሮ ሰጣት። ስለዚህ አልኩ እኔ አሪስፔክት ይሄ ቤት አይደለም እንደዚህ አይነት ቅራቅንቦ ነገር ብዙ ነገር እንደሚፈታረቃሉ በጣም የተማሩ በጣም የሥራ ኤክስፒሪየንስ ያላቸው እዚህ ታች ማአት አሉ። ስለዚህ እኔ እዚህ ይኸውልህ መተህ ምንጮሆ ፊታችን ውሳኔ ለማግኘት ነው። ውሳኔ መገኘት አለበት። ኖ ውሳኔ ተወስኖ አልሰጥም የራስሽ ጉዳይ ማለት መብቱ ነው። ከዛ በኋላ ሌላ አጀንዳ ወይ ሌላ ታሪክ የሚካሄድበት ሊኖር ይችላል። ግን በትክክል ይሄ መኪና ከኦክሽን ተገዛ የተባለው ቴዲዬ አልተገዛም። ያልተገዛ ነገር እኔ እናንተ ለምንድን ነው ምናምነው? በውሸት ለምን እናምናለን? አንድ ነገር ልንገርህ። አሁን እኔ ለአድማጭ ተመልካቾች ግልጽ መሆን ያለበት በተረጋጋ አእምሮ ልንገራቸው። ያየኋቸውን የታዘብኳቸውን ነገሮች የመጀመሪያው ነገር ላይቭ በገባንበት ሰዓት ላይ እስከ መጨረሻው ሰዓት ድረስ ፍራውን እንደምትመጣ ከነገርከኝ በኋላ ላይቭ ልገባ 20-30 ደቂቃ ሲቀረኝ ፍላይት ላይ ነኝ አልከኝ። ፍላይት ላይ ነኝ አልከኝ። በ20-30 ደቂቃ ይከብዳል። የፕራይቬት ጀት እንኳን የራስ ጀት እንኳን ቢኖረን ለማስነሳት ኦኬ። ከዛ በኋላ በሚደረጉ ክርክሮች ላይ ኢንቮይስ ልካለው ለመሃሪ ለዮናስ እና ለአንተ ብለኸኝ ነበር። አላክም መሃሪ ተልኮልሃል? ለኔ ኢንቮይስ አይደለም የተላከልኝ ስክሪን ሪከርድ ነው። ትራኩ ምን አለ መሰለህ? ቆይ እኛው ላይ ያለው ቴይለር ከዌብሳይት ላይ የተጻፈ ስክሪን ሪከርድ ነው ይላከልኝ። ስክሪን ሪከርድ ተላከልኝ። እሱ ግን ይኸውልህ እሱንም እንያዘው ከተባለ ቴዲ እዚህ ጋር መጠንቀቅ አለብን። ትራኩ ሶልድ የሚለው ተሸጠ የሚለው ኦክሽን ላይ $45,000 ነው። $145,000 $145,000 ሶልድ ይላል። ያ ግን አልኩህ እኮ ከሌላ ቦታ የተያዘ ነው እንጂ የትራኩ ቪን ነምበር ራሱ የለውም። ቪዲዮ ነው ተላክልኝ። እኔ ማርቲን ቴይለር እንትን ለዌብሳይት ላይ ገብተህ ከፈለክ ችግር የለውም እኮ አንተ ዩዘር ኔም እና ፓስወርድ ክሬት አድርገህ ገብተህ እንትን ማለት ይችላል። እሱ አሳማኝ አይደለም። ለእኛውን አሳማኝ የሚሆነው ኢንቮይስ ማምጣት ነው፣ ታይትል ማምጣት ነው። ኢንቮይስ ታክስ የተከፈለበት ወረቀት ሲመጣ ኦኬ ይባላል። እነዚህ በሌሉበት ምን ያህል ገንዘብ ነው የተገዛው? መጨረሻ ላይ ኢንቮይሱን እልካለሁ ካለኝ በኋላ አላከልኝም። ለማህሪም አላከለትም፣ ለሌሎችም አላክም። ሁለት አላችሁ። ሶስተኛ ከኦክሽን ተጫርቼን የገዛሁት ብሎናል። ፐብሊክ ሪከርድ ነው። ምንም ላደርግ አልችልም። ትራኩ በኦክሽን ደጅ አልፎ አቅም ምንድን ነው የምታደርጉት? 3-4 መሰረታዊ ውሸቱን ነገሮችን ስታገኙ ማለት። ስለዚህ ከዚህ በመነሳት የራሳችንን መላምት ማስቀመጥ እንችላለን። ለሱ ፌርነስ አለኝ ያላሳየሁት አለ ያላሳየሁት ኢንቮይስ ያላኩልህ ምናልባት ኢንቮይስ ብታሳያቸው ፌክ ነው ብለው እንዳይከራከሩ ስለፈለግኩ ነው አለኝ። ቃል በቃል ፌክ ነው ይበሉ፣ ላክልን። ህዝቡ ፌክ ነው ይበል፣ ችግር የለውም። ኢንቮይሱን በስንት እንደገዛህ ላክልን። ከዛ በኋላ ህዝብ ይፈርዳል። ፌክ የሆነ ኢንቮይስ ከሆነ ራስ ላይ አንገት ላይ እባብ ነው መጠመጠመው። በአሜሪካ ምድር ላይ ተቀምጠ ትክክለኛውን ኢንቮይስ ላክልን። ትራኩ በምን ያህል ገንዘብ እንደተገዛ ህዝብ ይወቀው። አንተ የሸጥክላት 150 ምናምን ነው። አሁን ይሄ ካልሆነ ሰዎች የራሳቸውን መላምት ለማስቀመጥ ይገደዳሉ። ትራኩ ለዚች ልጅ ከተሸጠላት በግማሽ ዋጋ የተገዛ ነው። ምናልባትም እዚህ ላይ ቴዲ አንድ ነገር ላግዘህ። ይኸውልህ በአሜሪካ በፌዴራል መንግስት ይሄ ትራክ በኦክሽን እንዳላለፈ ባክግራውንዱ እየታወቀ የኦክሽን ሪከርድ ይዞ ከመጣ ይሄ ሰውዬ ወደ ወንጀል እየገባ ነው። ይኸውልህ ጥንቃቄ ይደረግ። እኔ ገብቷል፣ ማንም እንዲጎዳ አልፈልግም። ይሄን የኦክሽን ብሎ ፌክ ይዞ ከመጣ ይሄ ዶኩሜንት ከተያዘ ገብቷል፣ ሁለቱ ነገር ተያይዞ ክስ ሊመሰረት ይችላል። ዛሜስ የፌዴራሉም ገብቷል ውሸት ነው እያልክ ነው። ስለዚህ ጥንቃቄ መደረግ አለበት። ዝም ብለን ከነገር ለማምለጥ ብለህ የማይሆን ፌክ ነገሮችን ይዘህ ከመጣ ገደል እንደሚከትህ መታወቅ አለበት። you have to be careful። ስለዚህ እነዚህ ሶስቱን ነገሮች እንግዲህ እንድፈርድ እንዳወያያችሁን የጠራችሁኝ እነዚህ ሶስቱ ነገሮች አልጣሙኝም።
ለተቀመጥኩበት ገንዘብ ብትከፍለኝም ባትከፍለኝም ከዚህ ውጭ የምናገረው ነገር የለኝም። ምክንያቱም አድማጭ ተመልካቾቻችን ከኛ በላይ እውቀት ያላቸው ሰዎች ይታዘቡናል፣ ያዩናል። በስንት መከራ የገነባሁትን ስም ደግሞ እዚህ ለልክስክስ ነገር ማጥፋት አልፈልግም። ነገም ከነገ ወዲያም ትክክለኛ ነገር ግራ ቀኙን አይተን ምንፈርድ ከሆነ እንደዚህ አይነት ኬዞች ህዝብ ያያል፣ ህዝብ ያደምጣል። ስለዚህ እነዚህ መሰረታዊ 3 ዋና ዋና ነገሮች ውሸት ሆኖ አግኝቻቸዋል። ስለዚህ ይሄ ካወራንበት ጊዜ ቀን ጀምሮ ፍራኦል አሁንም ድረስ ኢንቮይሱን ልትልክልኝ ትችላለህ። ካለ ላክልኝ፣ ታክስ የከፈልክበትን ላክልን። አዎ ልኮልኛል ብዬ ላሳይ። ባልተላከልኝ ሁኔታ ላይ ግን ተልኮልኛል ልል አልችልም። ይሄን ካለን በኋላ እነዚህን ነገሮች ከግምት በማስገባት ውሳኔ ምንድን ነው ካላችሁ፣ ውሳኔ ማናችሁም እንግዲህ የምትሉት ነገር ይኖራል። እንግዲህ የእናንተን መስማት ነው። እነ መሀሪ ሙያ ውስጥ ያሉ ሰዎች ናቸው። ግራ ቀኙን አይተው ትራክ ድራይቨሮች እች ልጅ እንደዚህ ሆናለች፣ አቋ ይሄ ነው፣ ምን ትሁን ውሳኔ እዚህ ድረስ ካደረስኳችሁ እኔ የእናንተ ውሳኔ እንግዲህ አይ ዶንት ኖ ምን እንደሚሆን አላውቅም። አንቺ አሁን አስተማማኝ የሆነ ዶክመንት አለሽ፣ አስተማማኝ የሆነ ዶክመንት ይዘሻል አንቺ። ስለዚህ ትራክ ድራይቨሮችን አማክሪና ውሳኔ እነሱ ይሰጣሉ። ምን ትላላችሁ? ይሄ ነው። እኔ ጨርሻለሁ። ቴዲ እኔ መጀመሪያ ወደ ሶሻል ሚዲያ እንዲመጣልኝ እምቢ ሲለኝ ከዮኒ ጋር ሲሄድ ዮኒ ያው ሶሻል ሚዲያ ላይ ታዋቂ ስለሆነ እሱ እንዳግዘኝ ነበር መጀመሪያ ዮኒ ጋር የሄድኩትና እምቢ ካለኝ እንኳ አይ በቃ ሴት ናት ብሯን መልስላት ይለዋል ብዬ ነበር። ዮኒ ጋር በምን እንደተግባቡ አላውቅም። ዮኒም ላይክ ሄልፕ ሊያደርገኝ አልፈለገም። ያው የብዙ ሰው ኬዝ ይዞ ስለሚወጣ ይሄን ኬዝ ዮኒ ወደ ሚዲያ ይዞ መጥቶ እንዲረዳኝ ነበር ያረኩት፣ ግን አልሆነም። ዮኒ ጋር ተግባቡ። በምን እንዳሳመነው ያው ፍራኦል ብዙ ሰው አምኖታል፣ ኢትዮጵያኖች በሙሉ። እኔም ጭምር ሲመስለኝ ዮኒ እንደዚህ አሁን በዲቴል ገብቶ ቼክ ያደረጋ አይመስለኝም። አይደለም እሱ ብቻ አይደለም፣ አያውቀውም ቢዝነሱን። ከሱም ጋር በእኔ ጉዳይ መጣላት አልፈለገም፣ ወደ ሚዲያ ማምጣት አልፈለገም እንጂ የዛን ሰዓት ዮኒ ይዞ ቢመጣ $7,000 እንኳን መልሼ ወስዶ የኔን ብር በቃ 7,000 ወስዶ 100,000 ብሬን እንዲመልስልኝ ማድረግ ይችል ነበር። ህዝቡ ያደርግልኝ ነበር። እና እኔ ታዋቂ አይደለሁም የዛን ሰዓት እንደዚህ ቲክታክ ላይ መመጣ አልነበርኩምና ምን ላድርግ? ዮኒ ጋር ሄድኩኝ፣ ተሙን አወራሁት፣ እነሱንም ማሳመናቸው እንጂ እነሱ ቢተባበሩኝ በሰዓቱ ተሙና ዮኒ ይሄ ጉዳይ የዛን ሰዓት ብሬ ራሱ ይመለስልኝ ነበር። አማራጭ የለም። መጨረሻ ዮኒም የሸመገለው በቃ የቀሪውን ብር ስጪና የ60,000 ብር ስራ አለ ብሎ ሲዋሽ ዮኒም አምኖት ያለ መስሎት በቃ ይሄ ብር እንዳያመልጥሽ ክፈዩና ቀሪውን ብር ትራክሽን ውሰጂ የሚል ሽምግልና መጣ። እኔማ አማራጭ የለኝም አልመልስም ሲለኝ ይሄ ሰውዬ ሊክደኛ አስቦም በመሀል ትራኩን ሊሽጠው አስቦ ሌላ ሰው እያስማማ ነበር። ስልኩን አጥፍቶብኝ ነበር። ኤቪደንስ የለኝም። ያለኝ አማራጭ ትራኩን ይዤ ያለው የቴን አቁሜ ወደ ትራክ ድራይቨርነት መግባት ነው። አሁን ይኸውልህ 100,000 ብሩን እንኳን ራሱ ወሰደብኝ በዛ በካሸር ቸኩ በከሰው 30% ሎየር ይወስዳል። እኔ የማገኘው ከ107,000 ሰጥቼ ወይ የራሴ ጥሬ ብር ሰጥቼ ሎየሩ ተከራክሮ ሊያስመልሰው ይችላል፣ ላሸንፈው ይችላል። 60,000 ወይም ደግሞ 70,000 ነው የሚመለስልኝ። አሁንም ሉዘር ነኝ። ገብተዋል። በህግም በሄድ ያለኝ አማራጭ እነ ዮኒ እንዲረዱኝ ማድረግ ነበር። ያም አልተቻለም። በጊዜው ዮኒን መርዳት ይችል ነበር። ተሙም ምን ማውጣት ይችሉ ነበር። እሱ ወደ ሚዲያ ቢመጣ ዛሬ ይሄ ጫጫታው ዛሬ ህዝቡ አሁን ከኔ የሆነው በዛን ሰዓትም ከኔ ስለሚሆን ማታውቀው ቢዝነስ ነው ብሯን መልስላት ትራኩን አትወስድም ብለው ህዝቡ ይሰጠኝ ነበር በሰዓቱ። ግን የዛን ሰዓት አልተረዳውም። ሌላ አንድ ነገር ደግሞ ልናገር ቴዲዬ፣ አሁን ራሱ ኢትዮጵያ የዛሬ 3 ዓመት እንደዚህ ስረዳት የነበረች ሴትዮ ጋር ጸብ ነበረኝ። እኔ ጋር የተጣሉ ሰዎችን እየመረጠ ብር እየላከና ለነ ሞጣ ቀራኒዮ ብር እየከፈለ እያሰደበኝ ነው። ሞጣ ቀራኒዮ እኔን ትግሬ ናት እያለ የውሸት ወንድሟ ነኝ እያለ ትግረኛ የሚናገር ሰው እያመጣ ብር እየከፈለ እኔን አሁን በነሞጣ ቀራኒውና በሌሎቹ እንዳሳድዱኝ እያደረገ ነው። እሱን እኔ የምነግራችሁ ነገር አንድ ነገር ማወቅ ያለባችሁ እውነት ነው እኮ ገንዘብ ስለተከፈለ እኮ እውነትን እኮ በስድብ ብዛት እኮ ሰው ይታዘባል፣ ሰው ይንቃችኋል። አንዳንዶቻችሁ አሁን እውነት ያለውን ሰው ስትሳደቡ ስትታዩ በሰው ዘንድ እኮ በጣም ከፍተኛ የሆነ ንቀት ነው የምታሳድሩት እኮ።
ስለዚህ እውነትን ስለተሳደብክ በቲፎዞ ብዛት በምናምን ይሄው በቃ ከነገርኳችሁ ውጭ ሌላ ነገር ተሳደቡ። ከመሳደባችሁ በፊት መጀመሪያ እቺ ልጅ ምንድን ያላት እውነት፣ ፍራውልስ ምንድን ያለው እውነት ብላችሁ ልክ እኔ እንዳደረግኩት ሌሎችን አናግራቸው እንትን ማለት ነው። አንዳንዶቻችሁ ገና ለገና ፍርፋሪ ለቃቃሚ ነህ። ፍርፋሪ ለመለቃቀም ብለህ ዝም ብለህ ሀቅ ያለውን ሰው እንዴት ይሳደባል? በጣም ነው የሚደብረው። እና ፕሊዝ ይህን ጉዳይ እናንተም ማውራት ከፈለጋችሁ የቴምርን ባህሪ ወደ ጎን አስቀምጡና ልጅቷ ትሳደባለች፣ ትናደዳለች ምናምን። አዎ አንደርስታንድ አደርጋለሁ። ግን ኦኬ ምንድን ነው ግን ያላት ሀቅ? ከዚህ ውጭ ምንድን ነው ያላት ሀቅ? እናንተ የምታውቁት ነገር ይህን ለማድረግ እንድታደርጉ ለማለት ያለው። አንቺም ደግሞ እንደዚህ አይነት ትልቅ ኬዝ ይዘሽ በጣም ዋይዝ መሆን አለብሽ። ሲሰድቡሽ አውቆ ሲሰድቡሽ ምናምን ነጥብ እያስጣሉሽ እያናደዱሽ እየጋልሽ ዋናውን ነገር ከአውዱ ውጭ እንዳትወጪ ለማለት ያለው። ትራክ ድራይቨሮችን አናግሪያቸው፣ ይረዱሻል እነሱ። የሆናችን ስሙ ተጠርቷል። እንኳን ደህና መጣ። እንኳን ደህና ቆየኝ። እኔ እኮ ትራክ ያሻሻትኩ አስመሰሉ። ለምን ሲጋደሉ አይውልም ከእሷ ጋር ገብተዋል። እኔ ግራ የሚገባኝ ዮኒና ተሙነ ከገዛች በኋላ አይደል እንዴ እኔ ጋር የመጣሽ? እኔ አሮ አንደርስታንድ እኔን አማክራ የገዛች መስላ ነው የምትመጣው። ከፍራውል ጋር ስትጋደይ ስትባየው አይመለከተኝ። የእኔን ስም ግን አስሬ ዮኒ ማኛ ማድረግ ይችላል እያልሽ ተሙ ማድረግ ይችላል የሚለውን ስም አንሺ። የገዛሽው ከኔ አይደለም። ከገዛሽ በኋላ ነው እኔ ጋር የመጣሽው። ከገዛሽ በኋላ ነው እኔ ጋር የመጣሽው። ከገዛሽ በኋላ ነው ተሙ ጋር የመጣሽው። ምን ማድረግ ነው የምችለው? እስቲ ንገረኝ። አንተ ጋር ስመጣ ሚዲያ ከሰዎች ጋር ሲጣላው ሊዘክ ትመጣ ነበር። ያንን ተጠቅመህ ወደ ሚዲያ ሰው ወደ ህዝብ እንድታመጣኝም ጭምር ነበር የመጣው። አንተ ግን በሰዓቱ በጣም ታመናጭቀኝ ነበር። አምጪ መረጃ። ኖ እንደፈለግሽ አታወሪ። ቆይ ዳስ ሪያሊቲ እንደፈለግሽ አታወሪ። መረጃውን አምጪ። መጣው ስበደል ነበር። ቆይ የአንቺን ጉዳይ ሀገራዊ ጉዳይ አይደለም እስና እኔ በዛ ሰዓት የማወራው ሀገራዊ ጉዳይ ነው። የግለሰብ ጉዳይ ከሆነ ሁለት ሰዎች ነው የሚመጡት፣ አንድ ሰው አይደለም። እኔ ዮኒ ማኛ ከፍራውል ጋር ልምጣና ልወያይ፣ ብሬ ተበልቷል አላልሽም፣ በፍጹም አላልሽም። እዚህም እንደምትሰሙት ዮኒ ማኛ ማስመለስ ብሬን ይችል ነበር፣ ዮኒ ማኛ እንዲህ ማድረግ ይችል ነበር፣ ተሙ እንዲህ ማድረግ ይችል ነበር እያለች አወራች እንጂ ሚዲያ ላይ አውጡኝ ስላቸው እምቢ ያሉኝ አላለችም። ድገሚና ተናገሪ ብለሻል። ብለሽ ቢሆን ኦኬ ነይና አንተም ናና ይውጣላል። እምቢ ያሉኝ አላልኩም። ይሄን ነገር እነ ዮኒ ማኛው ወደ ሚዲያ ይዘውት እንዴ እሱን ራሱ ለምን ሳትጠይቅኝ እንዴት ነው የማወጣው? ቆይ መልሽኝ። እሺ ይሄን መልሽና ታወሪያለሽ። ሳትጠይቅኝ ሚዲያ ላይ እንውጣ ብለሻል። በዛ ሰዓት አንድ ጊዜ አሁን እኮ ይሄ የማይጠቅም ነገር ነው። አንቺ ዮኒ ለምንድን ነው እንደዚህ ታውቃለህ? ለምን እንዳድበሰበስክ ራስ አንድ ጊዜ ቆይ ተምር። አሁን አንቺ እኔ ተበድዬ እኮ ተሳድበህ እኮ ነው። አንድ ጊዜ ቆይ ተምር። ያንቺ ምላስ ምንም የምታውቂው ነገር የለም አንቺ። ቆይ ቴዲ ብራዘር፣ እኔ ለማኛው አንድ ነገር ልንገረው። ማግኘት ያን ነገር ሰው አንተ ጋር ኬዝ ይዞ ሲመጣ ለምን ይዞ እንደሚመጣ ማንም ሰው ያውቀዋል። ለምን ካልከኝ ሚዲያ ላይ ተጽዕኖ እንዳለ ሰው አምኖ ነው የሚመጣው። ሌላ ምንም ታሪክ የለውም። እያንዳንዱ ብዙ ነገሮች ኢንቮልቭ አድርገሃል። አሁን እቺ ልጅ ይኸውልህ እንዳልከው የምትሳደብ ምናምን ያለው ይሄ ሪያሊቲ እናውቀዋለን፣ ያየናት ባክግራውንዷ ነው። ግን አንተ ጋር ስትመጣ ኦልሬዲ አይደለም የመጣ ሰው ያልመጣ ሰው ራሱ አሁን እየተሰራ ነው። ሰው እንዳይበላ ገንዘብ ተብሎ ኢንቮልቭ እየተደረገ ግን ዋና መምጫዋ ዮኒ የሀፍቱ ፖይንት መያዝ ያለብህ አንተ ጋር መምጫዋ ሶሻል ሚዲያው ላይ አሁን ቴዲ ጋር ለመጣ መሰለህ ሶሻል ሚዲያ ላይ ተጽዕኖ ስላለ ነው ስለምታደርጉ ነው ሰው የሚመጣው ማለት ነው። ስለዚህ አመጣጧ ያህ ነው እና አንተ ጋር የጠበቀችው ሁኔታና ከዛ አንተ የሄድክበትን መንገድ በቃ ሪያሊቲ ሆኖ ስላላገኘችው ይሆናል ሌላ እንትን ውስጥ የገባችው። ግን ዋና ፖይንት መምጫዋ ለመሰለ የመጣችው ስለ ትራኩ ቢዝነስ አንተን አማክራ ምናምን አይደለም። ኦልሬዲ ሀፕን አደጋ ስላጋጠማት ይህ አደጋ ደግሞ እንደ ሚዲያ ተጽዕኖ መፍጠር ገብቷል። ያን ነገር ሄልፕ እንድታረጋት ነው የመጣችው። እኔ ደግሞ ልዘግብ ማሪ በዛ የነበረው እኔ ደግሞ ልንገረ ምን ሆነ መጣች እንደዚህ ሆኛለሁ። ከዛ ደወልኩለት መጣች አይደለ ጉዳዩ ከፍራውል ጋር ደወል። ሄ ፍራውል ቴምር የምትባል ልጅ እንደዚህ ብላለች። ገንዘቤን 100 ሺህ ሰጥቼው ሌላ 40 ምናምን ሺህ ነው ወደ 50 ሺህ 40 ምናምን ሺህ 40 ሺህ ይቀራል። 43 ሺህ አካባቢ መሰለኝ ባልሳሳት 43 ሺህ ይቀራል። ትራኩን ግን ስራ አሰራልሻለሁ ብሎ ምን አለኝ። እስካሁን ትራኬ
ምንም የሰራው ነገር የለም አለች። ከዛ ደወልኩ ፍራውል እንደዚህ ብር ገዝታለች ያለችው ኢትዮጵያ ነው ሎን። ስለዚህ ይሄ ነገር እንዴት ይሁን ስለው እንዴ የቀረ ብር እኮ አለ አለ። የቀረ 40 ምናምን ሺህ ብር አለ አልከፈለችኝም። ሰዓት ከፍል ኢቨን ስራ ቢጀምር ትራኩ ብሩ መሰጠት ያለበት ለኔ ነው። ከዛ በኋላ ምን መሆን ይችላል ለሷ መሆን ይችላል አለ። ከዛ ስንነጋገር በአሁን ሰዓት የኮቪድ ሰዓት ስለነበረ በጣም የትራክ ቢዝነስ አሪፍ ነው። በዚህ ሰዓት እስከ 60 ሺህ ብር ይሰራል ሲለኝ እንዴ 60 ሺህማ በጣም ብዙ ነው ኢምፓስብል አልኩት። አረ በጣም ነው የሚሰራዋል። እሺ በ50 ሺህ ብር ይሁንና በቃ እሷ ሰርቶ ይክፈል፣ ከዛ በኋላ ከእሷ ጋር ያለውን ነገር ጨርሱ ተባለ። እሺ አለች። ይኸው ጌታ ምስክሬ ነው የምልህ። እሺ ተባባሉ። ከዛ ትራኩን ተጨባበጡ፣ ቪዲዮ ሰሩ፣ ምን አሉ። ሄደች ዘና አለቀ። የሆነ ጊዜ ላይ ከነከናትና ሰዎች ስታማክር ነው መሰለኝ ከነከናትና ስለዚህ ትራክ መውቀት ጀመረች ማለት ነው። ራሳቸው የጀመሩት ራሳቸው ያደረጉት ነው። እኔ ለማድረግ የፈለግኩት ላስታርቃቸው። አንድም ቀን ጠይቃት ማሪ እኔን ስለማትሰማኝ አንድም ቀን መጣ ዮኒ እኔና ፍራውልን ፊት ለፊት አውጣና አነጋግረን አላለች። አነጋግረን በውስጥ አናግሬያቸው ትሪቡ የሆኛ አውርቻለሁ። አምጣና አሁን ቴዲ ጋር አናግረኝ ያለችው አይደል? ይኸው ሀቁን ይኸው ቴዲ ጋር መጣች። ቴዲ እኔና ማንን አገናኘን? ፍራውልን አገናኘን፣ እናውራለን አላለችም። ሚዲያ ላይ አውጥተህ እንነጋገር በዚህ ጉዳይ ህዝቡ ይፍረደን አላለችም። አሁን መታ ግን ሺህ ጊዜ ስሜን የምጠራው እኔ የፈረደበት ለምን ጓደኛ ሆናል አልጣላ ከአንቺ ጋር ከማንም ጋር ከዓለም ጋር ቢጣላ እኔን እስካላስቀየመኝ አዶን ኬር አላስቀየመኝ። ከኔ ጋር ጸብ የለው። ሀቅ ካለው መጥቶ ይናገር። እዚህ ጋር መጥቶ አይ እንደዚህ እንደዚህ ነው እንደዚህ እንደዚህ ነው ይበልሽ። አንቺም ሀቅሽን ተናገሪ። በግድ ከአንቺ ስለተጣላ ከኔ ይጣላ እንዴ? ማሪ ከአንቺ ጋር ቢጣላ ከኔ ጋር መጣላት አለበት? ቴዲ ቢጣላ ከኔ ጋር መጣላ ምን አገባኝ? እናንተ ተጣሉ፣ እናንተ ተጋደሉ፣ አይመለከተኝ። ስለዚህ አሁንም እያልኩ ያለው ጠበቃ ልሆን አይደለም፣ ስሜን አይመለከተኝም። ጉዳዩ ከፍራውል እንጂ ከዮኒ ማኛ ጋር አይደለም። ጉዳዩ ከፍራውል እንጂ ከተሙ ጋር አይደለም እያልኩ ነው ያለው። ገባ? አውጣና ተናገር። አላለችኝም። ፊት ለፊት አቅርበን አላለችኝም እያልኩ ካለች እዚህ ጋር አለ ትናገር፣ እንደፈለገች ይውታል። እኔ እንደዚህ ላድርገው ይኸውላችሁ ይገባኛል። ለምን አረኑ ለምን እንዳለ እኔ አውቄ ነው ማፍንሽ። ለመሰለሽ አንደኛ ንግግር አትችልም። አንድ ጊዜ እያበላሸሽ ነው አንቺ። ወይ አላበላሽም። አንድ ጊዜ ሄምር አነጋልንገር አንቺ እንዳልናገር እያፈናችሁ ነው። አንደኛ አዳምጪ ይኸውልሽ፣ አንቺ የምትናገሪበት ነገር የለም። የዚህ ትራክ ባክግራውንድ ራሱ እኛን ያወጣ ነው። አንቺ የምታውቂው ነገር የለም። ስለዚህ ያልኩሽ እኮ ልትናገሪም አትችይም። በቃ ጉዳይሽን ወደ ህዝብ አቀርበሽዋል። እኛ ገብተንበታል። ገብቶሻል። ዝም በይ። ስለዚህ ትራክ ጉዳይ አንቺ አውጥተሻል። የባክግራውንዱን እኔ አይደል ላኩልሽ አውጥቼ። ስለዚህ ዝም በይ በቃ። እኛ መተንበታል። በግድ ተገፍተን ገብተንበታል። እኔ ለዮኒ አንድ ጥያቄ አለኝ። ዮኒ ጉዳዩ እንደተከታተልከው ጉዳዩ እንደሰማኸው አሁን የትራኩን ባክግራውንድ እንዳለ ፑል አውት ስናደርገው ከኦክሽን ተገዛን የተባለው ትራኩ አይደል? በኦክሽን በራፍ ላይ አልፎ አያውቅም ትራኩ። ሁለተኛ ደግሞ ትራኩ 3 ኦነር ነው መኖር የሚገባው። ዮኒ በፌደራል ሲስተም ፑል አውት አድርገህ ነው 2 ኦነር ነው ያለው። ሶስተኛ ነገር ልዘግብ ዮኒ፣ ይሄ ትራክ ምንም አይነት የታክስ ክሬዲት የለውም በገቨርንመንት ሲስተም። እኛ ይኸውልህ እያዋችን አይደለም፣ ከገቨርንመንት ሲስተም ከፍለን ነው ፑል አውት ያደረግነው። ስለዚህ ጉዳይ እንደምታውቀው እንደሰማኸው እንደተከታተልከው እንደዚህ አይነት ነገሮች ውሸት ሆኖ ስታገኛቸው እንደ ተጽዕኖ ፈጣሪ እና ጉዳዩ እንደምታውቀው አንተ ምን አይነት አስተያየት አለ? እውነተኛ ከሆነ ደውልለት፣ አውራው፣ ይምጣ፣ ህዝብ ፊት ይመስክር። ህዝብ ፊት ይህንን ነገር ይናገር። እሱ ገብቷል። ና ግባ፣ ተነጋገር በል ቴዲ ና። ይሄ ነገር እውነት ነው ካለ ምክንያቱም ሰምቻለሁ በደምብ ከኦክሽን ነው የገዛው። ከኦክሽን ገዝቶ እንደሸጠላት ነው እማቀው። ቴድም የሚያውቀው እዚህ ጋር መጥቶ ሲናገር የምናውቀው ከኦክሽን እንደተገዛ ነው። ከኦክሽን ያልተገዛ መሆኑ አይደለም የሚባል ከሆነ ራሱ ይምጣና እዚህ ጋር ይጠይቅ። ዮኒ የኖርዝ ካሮላይና የሞተርና ቬክል ዲፓርትመንት ያወጣነውን ዶኩሜንት በቴሌፎን አሁን ቴክስት አድርጌ እልክልሃለሁ። የፌዴራል ነው የምልህ። ይሄ እንትን አለ
ጨቡዲ ያለ ለምለም ማለች አይደለም። ትክክል። አሜሪካን ሀገር ዶክመንት ፊት ለፊት የምታገኘው ነው። ስለዚህ ይሄ የፌዴራል ዶክመንት ብለን ካመጣ ነው እኛ ራሱ እንከሰስበታለን። ታውቃለህ በውሸት ሆነ። ስለዚህ ያን ነገር እልክልሃለሁ። ቴዲ ኦልሬዲ ደርሶታል። እልክልሃለሁ በውስጥ ኤቭሪቲንግ ትራኩ በምን አይነት ማኒፋክቸሪንግ እንደተሰራ አሰራሩ ምን አይነት ሲስተም እንዳለው አሰራሩ ጀምሮ እስከ መጨረሻው የት እንዳለ ትራኩ መጨረሻው የት እንዳለ ታውቃለህ? ዮኒ ጆርጂያ ነው ያለው ትራኩ። እየሰሙ ነው። አንዴ ጆርጂያ ነው ያለው። ስለዚህ ይሄ ሁላ ባክግራውንድ ወጥቷል። እዚህ የተሰጠን ዶክመንትና የትራኩ ባክግራውንድ የሚገናኝ ነገር የለውም። ስለዚህ እንደ አንድ ተጽዕኖ ፈጣሪ ወይ እንደ አንድ ይሄ ጉዳይ እንደሰማኸውና ያለውን ኢንፎርሜሽን እንደተሰጠ እንደ አንድ አክቲቪስት ተዋት። እሷን ይሄ ፐርሰናሊ የምታደርገው ነገር ተወው። ሪያሊቲ ነገ ጠዋትም እኔ ችግር ካጋጠመ ይመጣሉ አንተ ጋር ፍርድ ፈልጊ። ስለዚህ በዚህ ምን አስተያየት አለ? ተዋት እሷን። እኔ ይሄንን ማለት ፈልገው በዚህ አብሶሉትሊ ትክክል አይደለም። በእህታችን ላይ መጭበርበር ከተሰራ ማናችንም አንፋታም። ግልጽ አድርጌ ነው ምን ይሄን ነገር ምን ማድረግ ትችላለች? እሷ መክሰስ ትችላለች። ገብተዋል። አሁን ያሸጠልኝ በዚህ ነው ብላ ይሄ ማስረጃ ይዛ ፍርድ ቤት ሄዳ በደንብ አድርጋ መክሰስ ትችላለች። ያለ ምንም ጥያቄ የሌለው የሚያስፈልገው ተበላው እያለ ነበር የምታወራው። እሷ በመረጃ አይደለም የምታወራው ነበር። አሁን ግን መረጃው ከተያዘ መረጃው ከወጣ እሱ የተባለውና የተደረገው በህጋዊ መንገድ እናንተ በምታውቁት ከሆነ ዶክመንቱ ትክክለኛ ከሆነ እሱን አጣብቃ ይዛ ከዚህ ጋር መዳረግ ሳይሆን ይዛ ሄዳ ከሳ ብሯን ሙሉ መቀበል ትችላለች። ሙሉን ነው። አሁን ላይ ገብተን ማውራት አትችልም። ያለሁበትን ቦታ አይመችም። እንደገና ሌላ ቦታ ነኝ ያለሁበትን ቦታ አይመችም። ግን ማደርግላችሁ ራሱ ኦፕሽኖቹ ጋር ሄጄ እዛው ላይቭ በቲክታክ አድርጌ አገናኛችሁና ፕሪንት አድርጎ ቪ ነምበሩን አውጥቶ ስንት እንደተገዛ ማን እንደገዛው ትራኩ በስንት እንደተሸጠ ኤቭሪቲንግ ዲቴል ያሳያቸዋል። ይሄ የሰው ስም ለማጥፋት ይሄን ሁሉ መሯሯጥ ጥሩ አይደለም። እኔ ለህዝቡ ስል ነው ለማንም ብዬ ሳይሆን ለህዝቡ ስል ነው። ለእኔ ግን በህግ እንትን ይጠቅመኛል። መሀሪም በዚህ ደረጃ እንትን ማለቱንም እኔ ፈርዘር ሄደው እኔም ፈርዘርቼ እንትን አደረግላቸዋለሁ ላይቭ ላይ ሌዮኒም ስል ማለት ነው። ስለዚህ ላይቭ ኦክሽን የገዛበት ሄደ ስንት እንደተገዛ ህዝብ እያየ እዛ ላይ ባለቤቶቹን እያሳየ የተገዛበትን ኢንቮይስ እያሳየ ትጠይቋቸዋላችሁ። እኔ ከሎየሬ ጋር ሄዳለሁ፣ ሎየሬን ይዤ ሄዳለሁ። ኦልሬዲ መስመር ስለያዘ እኔ ላይቭ ከፍትና ራሱ ይሄ ትራክ በዚህ ጊዜ የተገዛ ቪን ነበሩ ይሄ ነው። ኢንቮይሱ ለእኔ መላክ አትችልም ወይ? ለዮኒ ወይ ለማሪ ከፍቼ ቁጭ ማድረግላችሁ ወይ ለዮኒ ወይ ለማሪ መላክ አይቻልም? እኔ ከዚህ ጣጣ ውስጥ አውጡኝ በጌታ ቴዶዬ። ለአንተ የላክልህ ከአንተ ጋር ይጨርስ። አንተ ስለያዝ ማሪ ምን ስለሆነ ነው መልክለት። እኔ አሁን እያልኩ ያለው ለዮኒ ስል እየተሰደበ ስለሆነ ሄጄ ከፍትና ላይቭ ከፍትና ጆይን አድርገ ነው ላይቭ ከፍትና ሰዎቹ ነጮቹን ራሱ ታይለር ማርቲን ዋናዎቹን ራሱ ይሄ ትራክ ተጭበርብሯል ተብሏል፣ ከእናንተ ነው የተገዛው፣ መች ነው የተገዛው፣ ሪሲቱን ፕሪንት ማድረግ ትችላላችሁ። እዛው ፕሪንት አድርገው ይሄው በዚህ ያክል ዋጋ ነው የተገዛው፣ ከኛ ነው የተገዛው፣ የገዛው ከሌ ነው ብለው ነጮቹ እንግዲህ እንደ ምስክርነትን ይያዛሉ ማለት ነው። ከዛ እሱ ጋር መጨረስ ነው። አሁን ግን እንደፈለጉ ማውራት ይችላሉ። ሰኞ ዕለት እኔ ስለሚሄድ ለስራ ጉዳይ ሰኞ ካሉ አልካሌለ ግን ኖቨምበር 6 ጨረታ አለ። ኖቨምበር 6 ኦኬ። አሁን የወጣው ዶክመንት ላይ ግን ምንም የኦክሽን ሂስትሪ የለውም ይላል። እነዚህን እነሱ የፈለጉትን ማውጣት ይችላሉ። የፈለጉትን ማውጣት ይችላሉ። ትራኩ እኔ ከዌብሳይቱ ላይ ይሄ የሚሰራ እኮ አይደል፣ የታይለር ማርቲን ዌብሳይት እኮ ነው የላኩልህ። አካውንት እኮ ነው እሱ፣ ማንም ከፍቶ ማያው እኮ ነው የላኩልህ። አንተ ባላንስ ላድርገህ ከሄድክ ማለት ነው። ስለዚህ የፈለጉትን ማለት ይችላሉ እነሱ። እንደዚህ ማውጥተናል፣ እንደዚህ አውጥተናል፣ በዛ ወርደናል ማለት ይችላሉ። ጥሩ ነው እሱ ማለታቸው። ግን አሁን እኔ ማደርግላችሁ እዛ ስለሚሄድ ሌላ ትራክ ማስገባት ስለሚሄድ ላይቭ ከፍትና ነጮቹን ራሳቸውን ትጠይቃላችሁ አይመስለን? ምክንያቱም ዲለር መኪና ሲገዛ ወደ ራሱ ስም እያዞረ አይደለም የሚገዛው። ጨረታው ይገዛል፣ ከዛ በኋላ ይቀመጣል። የመጨረሻ ጥያቄ አሁን እዛ ፕሮሰስ ውስጥ ከምትገባ
ኢንቮይሱን ብቻ ወይ ለዮኒ ወይ ለመሐሪ ወይ ለኔ ለምንድነው ማትልከው የሚል ጥያቄ ይነሳል። ይኸውልህ አጠቃላይ ኢንጀነራል ለመዝጋት ነው። ኢንጀነራል ለመዝጋት ለኔም ፈልጌው ነው። የህግ አካሄድ ላይ ስላለው ነው ፈልጌው ነው። ለኔም ይጠቅመኛል። አንደኛ እኔ ባወጣው አይ ውሸት ነው የምትሉት፣ ውሸት ነው ሰርቶት ነው ልክ አይደለም ነው የምትሉት። ዋናውን እንኳን ልኬላችሁ ያላመናችሁ እራሳቸው ከኮምፒውተራቸው ላይ ፕሪንት አድርገው አይናችሁ እያየ ፕሪንት አድርገው ደረሰኙ፣ ለምክንያቱም ፋይል ስላላቸው ፕሪንት አድርገው አውጥተው ትራኩን ከነሱ መገዛቱን ተናግረው በስንት ብር እንደተገዛ ነግሯችሁ ከዛ በኋላ እኔ ለራሴ ስለምፈልግ ነው። ኦኬ ይሄ የሚሆነው መቼ ነው? ሰኞ ደውልልኝ። ሰኞ ዕለት ክፍት ከሆኑ ሰኞ ዕለት እናደርግ፣ ካልሆነ ግን ኖቨምበር 6 ጨረታ አለ ነው። አይ እኔ ከዚህ በኋላ አልደውልም። ዛሬ እንቋጨውና አንተ ላይቭ ገብተህ ወይ በወይኒ ወይ በአንዱ ታሳያቸዋለህ። እኔንም ከጠራችሁኝ የዛን ጊዜ መጥቼ አብረን እንታደም ይሆናል። ቴዶ የኔም ፍታይ በመድኃኒዓለም በቃ እሺ፣ ያን አንተ ታደርጋለህ። እኔ በዚህ ጉዳይ አልፈልግም። የፈለጉትን እነሱ ይባሉ። እኔ ነኝ የተሰደብኩት። በራሱ ላይ ራሳቸው ይፋለጡ፣ አይመለከተኝም። ቆይ የሶሻል ሚዲያ ተጽዕኖ ፈጣሪዎችማ እኮ እንደዚህ አይነት ነገሮች ሲፈጠሩ ያስፈልጋሉ እኮ አንደርስታንድ አደረኩ። ግን ምን መሰለህ ሌላ አሁን ለምሳሌ ፍራይል ጓደኛዬ አንዴ ማሪ ትጨርሳለህ። ቴዶ ጓደኛዬ፣ ማሪ ጓደኛዬ፣ ሌሎችም አሉ ጓደኞች። ከሆነ ሰው ጋር ስለተጣሉ ብቻ አብረ መወቀጥ የለብንም። አንዴ እያወራን አንዴ ፍራው አንዴ ቆይ እሺ አንተ ስለሆንክ ጉዳዩን የጀመርከው ትጠይቀዋለህ። ሰውዬው ራስ እኔ ክፍት አድርጌ አገናኝቼ ራሱን ጠይቀዋለህ። ይሄ ቪል ነምበር ሰዓት መች ነው የተገዛው? በስንት ብር ነው የተገዛው? ማን ነው የገዛው? ችግር የለውም። መሐሪ ስላለ እኔ ሰኞ አይመቸኝም። መሐሪ ስላለ ቴዲ ምን አለ መሰለህ አንድ ፖይንት እዚህ ላይ ያዝልኝ። እሺ በቃ ይኸውልህ በቃላ አንፈልግም በዶኩሜንት ለመሰለህ እንደዛ ከሆነ ይሄ የፌዴራል መንግስት ያወጣው ባክግራውንድ ስታት ከሆነ ይኸውልህ እኛ በኤቪደንስ ነው የምንፈልገው ከኦክሽኑ። አለበለዛ ይኸውልህ ኦክሽኑ ከሰጠ ፌዴራሉና ኦክሽኑ እኛ እናገናኛቸዋለን። እኛ እኮ ችግር የለብንም። ማን ነው ወንጀለኛ ገብቷል? ኦክሽኑ ወንጀለኛ ወይ ፌዴራሉ ወንጀለኛ? እኛ ሁለቱን እንጠይቃለን። ስለዚህ በቃል አንፈልግም፣ በዶኩሜንት ይኸውልህ ከዛ ይውጣና ይምጣ። ያህን አያይዘን እኛ ኖርዝ ካሮላይና እዚህ ቻርለት ገብቷል። ሞተር ኤንድ ቬሂክል ፌዴራል እዛ ነው። ስለዚህ ይሄ ተሽጧል። እናንተ የሰጣችሁን ባክግራውንድ ደግሞ ይሄ ነው። ስለዚህ እናንተ ናችሁ ሁሉ አሜሪካ ላይ አለ እንዴ ያለው ታይለር ማርቲን ለገዢው ለባለቤቱ ነው መረጃ። አሁን እኮ እዚህ ጋር አይደለም መኪናው ተገዛበት የተባለበት ቦታም እኮ ተደውሏል። ስለዚህ ዋና ነገር ለምንድን ነው ስማ እንጂ ለምንድን ነው ኦነር የተባለው? እስኪ ንገረኝ። ለምንድን ነው ኦነር ማግኘት ሃርድ ኮፒ ሶስት ኦነር ነው መሆን የሚገባው ገብቷል። ለምንድን ነው ኦነር የሆነው? ኦኬ ሃርድ ኮፒው አለ። እኔ ወደ ህግ ስላያያዝኩት ነው ማላሳያ። ፍራውልን ጠይቀው እኔ የማውቀው ስለ ትራክ ታሪክ የለም። አስፋይን እሱ ይኸውልህ ሁለት ኦነር ትሪ ኦነር ነው መሆን የሚገባው። እቺ ስገባበት ለምንድን ነው ኦነር የሆነው? ለምንድን ነው እሱ ስም እዛ ላይ የሌለው? ቱ ኦነር ለምንድን ነው የሆነው መሆን የነበረበት? አንደኛ የካምፓኒ ስም ነው እንጂ ያለው ኦነር አለ። እሱ ህግ ጋር ጠይቅ ባለው በህግ ጠይቅ ባለው። ኤኒዌይ ምን አለ መሰለህ ይኸውልህ ህግ ላይ ከሄድን ወዳ ስለከፈለች ይኸውልህ ምንም ማድረግ አይቻልም። ወዳ ስለከፈለች ማግኘት አንገር ልንገር። እቺ ሞባይል የ500 ብር ሆና 3000 እኔ ከገዛኋትኝ አንተ ተጠያቂ ልትሆን አትችልም። ግን ሪያሊቲው ይኸውልህ መኪናው የተገዛበት የተባለውና ዋጋው አንድ አይደለም። ተገዛበት ከተባለው ቦታ አይደለም። ሁሉ ነገር ፑል አውት አደረገን። አሁን ይኸውልህ ፊራ አዶን ኬር ማለት ይችላል። ማንም ህግም አይጠይቆም እኮ ህግ ላይ እኮ አይካሄድም። ግን ፌር ነገር አይደለም የተሰራው ነው ለመሰለ እሱ ያለው እውቀቷ ገብታለች። አሁን ይኸውልህ ቆይ የኔ ጥያቄ ቀላል ጥያቄ ቆይ የኔ እውነት ከሆነና ማግኘት ዶንት ቢ ኢሞሽን ገብቷል። ሰው ይኸውልህ ከኛ የተሻልክ ነው ብሎ ስለሚያስቡ ያንተን ስም ያነሳው ሚዲያው ላይ ተቻለው ግን እንዳልኩ ገብቷል። ማሪ እኔን የተባልኩት ናና ዮኒ ማኛ ዳኝን አደባባይ አውጣን እንድነጋገር አልተባልኩት። የአማንደር ሳንዛዋን ግን የሆነ ሰው ነው ያልኩ ያለው የሆነ ሰው ሄዳይ አንተ ላይ ከሙላይ ይሄን እያለ ነው ፈጣሪ ስለሆንኩ በሌላ በቂ ደቂቃ አስታችኋለሁ። አሁን እኮ ትልቁን አጀንዳ ትተን ወደ ጎንዮሽ እንድንገባ የምታደርገን ቴምር ናት። ቴምር ንግግር አትችልም። ተረዷት። ለዛ ነው በትናንሽ ነገሮች አየሩን ቢዚ የምታደርገው። ቴምር ሚውት አድርገሽ ተቀመጫ አንቺ መጨረሻ ላይ ትናገራለሽ። አሁን ፍራውል የሚናገረው ምንድነው መሰላችሁ? ሃርድ ኮፒን ካሳዩዋችሁ
ስሜ አደባባይ ላይ ስለጠፋ ቴምርም መሀሪም ይቅርታ ይጠይቁኛሉ። ወት እኔ የሷንቶ እኔ በፈለክበት ህግ ጠርዝ መሄድ ይችላሉ። የፌዴራል ዶኩሜንት ነው ያለኝ። ፌዴራሉ ይቅርታ የሚጠይቀህ ከሆነ ይጠይቀሃል። አለበለዚያ አንተንም ፌዴራሉ ምን ይከሳቸዋለሁ። አንተ ይኸውልህ ባደረግከው ነገር ፌዴራሉ ሮንግ ኢንፎርሜሽን በመስጠቱ እኔ ከሳቸዋለሁ። እኔም በፈለክበት ህግ መሄድ ትችላለህ። ለምን ካልከኝ የምኖርበት ህግ ሲቲዝንነቴን ተጠቅሜ ነው ፑል አውት ያደረኩትኝ። ይኸውልህ እኔ ማሪት ወልድ ይቅርታ ጠይቃለሁ ብለህ አታስብ። እኔ አየለ ከበደ ብዬ አላመጣሁልህ። የፌዴራል ዶኩሜንት ነው ያወጣሁትኝ። ቆይ የኔ የመጨረሻ ጥያቄ ለአንዴና ለመጨረሻ ጊዜ ይሄን ጉዳይ ለመዝጋት ቀላሉ ነገር የተገዛበት ኢንቮይስ ይሄውና ተብሎ ለምንድን ነው ማናየው? በቃ ከዛ በኋላ እኔ ላይቭን ዘጋዋለሁ። የተገዛበትን እናያለን። እዛ ጋር እኛ ምን ወሰኑ ነው ሳይከዛ ነው አንተ ነው የምጠይቀው። እኔ ፍርድ ቤት ላይ ነው የምዘጋው። ለዛ ነው ፍርድ ቤት ነው የምዘጋው እንጂ እዚህ አታሳይም። ፍርድ ቤት ነው የምዘጋው። ለእናንተ ለማሳየት ከራሳቸው ፕሪንት አድርገህ ነው የምታየው። ራሳቸው ፕሪንት አድርጎ ይሰጠዋል። ራሳቸው ለዛ ነው ሲሄድ ራሱ ሰውየው ራሱ ታይለር ማርቲን እኔ ስለመግዛቴ እና ራሱ ከዛ ስለመገዛቱ ፕሪንት አድርጎ ይሰጠዋል። እኔ ግን የምዘጋው ፍርድ ቤት ላይ ነው። ኦኬ። ስለዚህ እዚህ ጋር የወጣው ከፌዴራል የወጣው ወረቀት ላይ የኦክሽን ሂስትሪ የለውም ይላል። ሁለት ኦነር ነው ያለው ነው የሚለው። አንደኛው የመጀመሪያ ኦነር ነው፣ ሁለተኛዋ ቴምር ናት። ስለዚህ አንተ እዚህ ላይ ፌዴራል ላይ ያወጣው ወረቀት ላይ ኦክሽን ሂስትሪ ባይኖርም ኦክሽን ላይ አለ፣ ከዛ ገብቶ የወጣ ነው ነው የምትለው ከማርቲን ቴለር። እኔ የገዛሁት ከኦክሽን ነው። ኦኬ፣ እንደዛ ነው። ታይለር ማርቲን ነው። ኢንቮይስ አለ፣ የሰርቪስ የተደረገበት አለ፣ ትራንስፖርት የተደረገበት አለ፣ ኤቭሪቲንግ አለ። ግን ወደ ህግ ላይ ስላለ እያንዳንዱ ቪዲዮዎች ትራንስሌት እየተደረጉ ስለሆነ ዛቻ ስላለ ቤት አቃጥላለሁ፣ መኪና አቃጥላለሁ ዛቻዎች ስላሉ እነሱ ሁሉ ተጨማሪ ስላለበት ነው። እነሱ ሲያልቁ እሷ መታ መልስ ትሰጥበታለች ማለት ነው። ነፍስ ግድያም ያለበት ጉዳይ እየደረሰ ነው። እሺ፣ ስለዚህ በፍርድ ቤት ነው የምታሳየው እንጂ አሁን ለአድማጭ ተመልካች አታሳየው። ቴዲ አንድ ጥያቄ ጠይቀኝ ነበር። እኔ ማሪ ሌላ ሰዓት ለማስገባት ስለሚሄድ ቢሮ ላይ ካሉ ላይቭ ከፍቼ አንተንም ጠርቼ አሁን ያሉ ሰዎችን መጥተው ቁጭ ብለው ራሳቸው ይሰጣሉ። ይሄ ቢል ነምበሩን ያዘው ይታወቁ። ይሄ ቢል ነምበር መች ነበር የተሰጠው? ትራፉ ለማን የተሰጠው? ደረሰኛዋለው እስቲ ፕሪንት አርጋችሁ ያሳዩዋቸዋል ከነሱ ማለት ነው። ለምን እኔ ኦልሬዲ የህግ ላይ የራሴን እጠይቃለሁ። እናንተ ደግሞ እዚህ ጋር እኮ ፍራውል አሁን ይሄ በሁሉም ነገር እንስማማለን ኤክሰፕት ከአንዱ በቀር ቶታል ኦነር 2 ነው ያለው፣ አክሲደንት 3 ነው ያለው፣ ዲቴል ሂስትሪ 26 ሪኮርዶች አሉት። በ26ቱ ሁሉም ነገር ያለው ይሄ ከፌዴራል የወጣ ወረቀት ላይ ነው። ቆይ ከፌዴራል የወጣ ወረቀት ላይ ነው እኮ የእሷ ነው ሂስትሪ፣ እሷ ጋር ነው ሂስትሪ ያለው እኮ። የኔ 2 ነው ያለው። ይሄ አሁን 2 ነው እኔ ጋር ያለው። እኔ ላውራ አንቺ ቆይ ወይ እቺ ልጅ እናስወርዳት ነው። የራሷን ኬዝ ይዘን እኮ እያጨመላለቀችው ነው እኮ መድኃኒዓለም። ቆይ አንቺ ልጅ አሁን እዚህ ጋር 2 ኦነር አለው። የመጀመሪያው ገዢ እና ሁለተኛዋ ገዢ ተምር ናት። 3 አክሲደንት አለው። ተምርም ታውቀዋለች፣ አንተም ታውቀዋለህ። 26 ሪከርዶች አሉት። ኦክሽን ላይ ስትመጣ ግን ኦክሽን ላይ ስትመጣ ነን ይላል። የኦክሽን ሂስትሪ የለውም ቴዲ። የኦክሽን ሂስትሪ የለውም ሳይሆን እኔ በኮንፊደንስ የማወራው ትራኩን የገዛሁት ልኬላል። ለምን ከፍታ አታሳይም? የላኩልን ቪዲዮ እሺ፣ ለምሳሌ ይታለ እዚህ ጋር ማሪጋም ልኬለታለሁ። ያ እሱ እኮ ስክሪን ሪከርድ ላይ በቮይስ ያወራው ነው አይደል እኮ። ታዲያ ስክሪን ሪከርድ ማለት ከራሴ አካውንት ላይ ከፍቼ ታይለር ማርቲን እሱ እኮ ያኮ ማለት እኮ እንትን አለ። ህዝቡ እኮ እያለ ያለው ፍራው ህዝቡ እያለ ያለው እኮ ስክሪን ሪከርድ ከኦክሽን ወይም ደግሞ ከዌብሳይት ላይ ሳይሆን አክቹዋሊ የሆነውን ሃርድ ኮፒ ከኦክሽን ወይም ደግሞ ትራኩን የገዛበትን ደረሰኝ አሳየን ነው እያለ ያለው። እሱን እኮ ነው ደረሰኙን ራሳቸው ፕሪንት አድርጎ እንዲሰጡ ፍራው ሰርተውት ነው የላከው እንዳትሉ ራሳቸው ጋር ሄጄ ፕሪንት አድርጎ ይሰጧቸዋል። ያንን ነው እድል የሰጧችሁ ለአንድና ለመጨረሻ ጊዜ ዝም እንድትሉ የራሳችሁ በዚህ በሶሻል ሚዲያ ላይ ያለው በህግ ያለውን እኔ ኦልሬዲ ቀጠሮ የተሰጠበት ስለሆነ እዛ ላይ እንዘጋለን እናሷ። ግን የዚህ የሶሻል ሚዲያውን ግን ለማለት ራሳቸው ነጮቹ ለምን አንልም እያሉ ነው ህዝቡ። አንልም ችግር የለም ነጮቹ ራሳቸው እኔ ላይቭ ከፍትና ላይቭ ከፍቼ በአካውንቴ ላይቭ ከፍቼ ከዛ በኋላ ነጮቹን ቪን ነምበሩን ትጠይቃላችሁ። አንድ
ይሄ ትራክ እናንተ ጋር ነው የተሸጠው፣ መች ነው የተሸጠው፣ ኢንቮይሱን አሳዩ ስትሉ ፕሪንት አድርገው ከራሳቸው ሂስትሪ ላይ ፕሪንት አድርገው ይኸው በዚህ ያክል ዋጋ ነው የተገዛው፣ በዚህ ያክል ዋጋ ማን ያሸነፈው ሲባል የኔን ስም ይጠቅሳል። የኔን ስም ሲጠቅስ ለምንድን ነው የፍራኦል ስም እዛ ውስጥ ያልገባ ሲባል ዲለር ነው፣ እኔ ዲለር ነው። ኦኬ እንደዛ ከሆነ ታክሱ ከኦክሽን ሲገዛ ታክስ የከፈለበትን የፌደራል ታክስ የከፈለበትን አሳየን ብለው። ኦኬ ታይትል አለው። በዛ ታይትል መሰረት ታክስ የከፈልክበትን የፌደራል ወረቀት ማሳየት ትችላለህ። ዶክመንቱ ላይ የታክስ ባክግራውንድ የለውም መኪናው። እሱን ፍርድ ቤት ሂድና ፍርድ ቤት ጠይቀኝ፣ በዛ መልስ እሰጥልሃለሁ። ወይ ደግሞ አይሬስ ሂድና አልከፈለም ብለህ ለአይሬስ ደውለህ ንገራቸው። ፌዴራል ሲስተም ላይ ሆኖ ፑል አውት ያደረግነው ፌዴራል ሲስተሙ የታክስ ባክግራውንድ የለውም፣ ትራኩ የለውም፣ ዚሮ ነው የሚለው አይተዋል። ቴዲ ታክስ ባክግራውንድ የለውም ከተባለ የአሜሪካ መንግስት ወንጀለኛ ነው ብለህ ከሰሰዋል። እኔን አለ። ኦኬ ስለዚህ ምንም እንኳ ከፌዴራል ፕሪንት ተደርጎ በወጣው ወረቀት ላይ የኦክሽን ሂስትሪ የለውም ተብሎ ቢጻፍም ውሸት ነው። 100% ውሸት ከፌዴራል ቴዲ ቃል ብገባልህ ልንገርህ፣ የኦክሽን ሂስትሪ የለውም። ይሄ ትራክ የኦክሽን ሂስትሪ ከሌለው ለቴምር 50 ሺህ ብር ሰጣታለሁ። ከሌለው አንድ ጊዜ ድገሙ ይመዝገብልን። ሂስትሪ ከሌለው ትራኩ ኦክሽን ላይ ካልገባ ከኦክሽን ካልተገዛ ትራኩ በዚህ በራሴ ስም በእግዚአብሔርም ስም 50 ሺህ ብር 1-2 ብዬ እሰጣታለሁ ያለ ክርክር ያለ ምንም። 11 ሺህ ሰዎች ሰምታችኋል። ይሄ ትራክ ኦክሽን ሂስትሪ ከሌለው ለተምር $50,000 ሰጣታለሁ ብሏል። የስ ይሄ ቃል ነው። አዎ ተፋጠጥ። እሺ እነ ማህሪም በሚሄዱበት መንገድ ሁላችንም በምንሄድበት መንገድ እንሄዳለን። እኔ እንደሚያሳየኝ ዶክመንት እዚህ ጋር ትንሽ ትሰጠናለች ለእኔና ለማህሪ ይሄ ታሪክ ለቴዲ ይሄ ታሪክ ከሆነ ለእናንተ ይኸውልህ የፈለገውን የሚገባችሁ ነገር እኔ ምንም አልፈልግም። ለመሰለ አንድ ነገር አለ። እኔ ራስ ይኸውልህ ታውቃቸዋለህ የቴክሳስ ልጆች ለምሳሌ ጉግል አለ። ቴዲ አንዴ ስማኝ፣ ጉግል አለ። ስልክ አለ እዚህ ፊት ለፊት ላይ ኮምፒውተር አለ። ምን ጉግል አለ? ኦኬ ታይለር ማርቲን ኦክሽን በልና ጉግል አለ። አድርጌያለሁ። እሱን እኮ ጨርሻለሁ። ኦኬ ጉግል ስታረግ ከዛ በኋላ መች ነው ይላል። የኦክሽን ዴቱ መች ነው ይላል። ምን ስንት ቀን አለ? ሱሲቲ የሚለው ላይ ትራኩ ራሱ የ2019 ትራክ ነው የተሸጠው። 2000 እሱን አለ። እሱን ትራክ ተውና የኦክሽን ዴት ቀን አላቸው በየሀገሩ። ቀጣይ ወር ላይ የት ነው ይላል። እሱን አላየሁም። ምንድን ነው የሚለው? እሱ ታይለር ማርቲን ብለህ ግባ። ገባኝ። አይ እሱ ምን አሁን ከምናወራው ጋር ምን ያገናኘዋል ብዬ ነው። በዛ ጊዜ ለመሄድ ነው። ልክ እዛ ሲሄድ ቢሮቸው ላይ የሚኖሩበት ቀን አለ። አንዳንድ ቀን ትራክ ነው የምታስገባው። እኔ ሰኞ ዕለት ትራክ ለማስገባት ስለሚሄድ ሄጄ አያለው። ካሉ ሳይሆን እርግጡን ነገር አንተ አይተህ የቀኑ ኖቨምበር 6 አሉ። ስለዚህ ቆይ ኖቨምበር 6 ሄደ ኦክሽን ቪን ነምበር ሰታቸው ይሄን ትራክ ከእናንተ ነው የገዛሁት ከእናንተ እንደገዛው እኔ አይደለሁም የምላቸው። ለዛው ቴዲ ላይቭ ከፍትና እነግራቸውና እኔ ላይቭ ከፍትና አንተ ለምትጠይቃቸው ራሱ ቪን ነምበሩን ተነግራቸዋለህ። ይሄ ትራክ ከእናንተ ነው ወይ የተገዛው? ኦክሽን ነው ወይ? የኦክሽን ዴቱ መች ነው ትላቸዋለህ። ኖ ህዝቡ ፕሪንትድ የሆነ ሃርድ ኮፒ ይፈልጋል። አሁን በቃል ቨርባል ይሄን ነገር አንቀበልም ቴዲ። እኛ ዶኩሜንት ነው የምንፈልገው። በቃል ዛሬ ካለ እዛ ጋር መጥቶ አላልኩም ሊባል ይችላል። ስለዚህ እኛ የምንፈልገው ኦክሽኑም ይሁን የሸጡት ካምፓኒም ይሁን ይሄን ነገር ሪስፖንሲቢሊቲ ወስዶ የሚሰጡ ከሆነ ኮፒ አድርገው የእሱን ፋይል ይስጡት። ከዛ በኋላ ሁለቱን አያይዘን እኛ ወደ ገቨርንመንት እንሄዳለን። ገቨርንመንት ነው ሌባ፣ እነሱ ናቸው ሌቦች። ፊራም ነፃ ይወጣል፣ እሷም ነፃ ትወጣለች። ሁለቱን አያይዛለን። ከኦክሽን የሚወጣውን ወረቀት ይይዝና ይሄ ፌደራል የወጣበት ወረቀት ጋር ይሄ መኪና ኦክሽን ውስጥ ገብቶ ሳለ ከኦክሽን በጨረታ ተገዝቶ ሳለ እንደምን እናንተ እዚህ ውስጥ ፋይል ውስጥ ሪከርድ አላደረጋችሁም ብላችሁ ጠይቃላችሁ። የዛን ጊዜ የራሳቸውን ኢንቨስቲጌሽን ያደርጋሉ። አሁን ምንድን ነው ኢንቨስቲጌት ተደርጎ ይሄ መኪና ኦክሽን እንዳልገባ ከተረጋገጠ፣ አድማጮቼ ክብራትና ክብራት፣ እኔ ባለኝ ዶክመንት ይሄ መኪና ኦክሽን ውስጥ አልገባም ወይም እንደገባ አሳየኝም። ፍራኦል የሚለው ተሳስተዋል፣ ኦክሽን ውስጥ እንደገባ አሳያቸዋለሁ። ላይቭ ገብቼ ይሄ መኪና ኦክሽን ውስጥ እንደገባ ዶክመንት አምጥቼ አሳያቸዋለሁ። ካልሆነ 50 ሺህ ብር ለቴምር ሰጣለሁ፣ ይቅርታም ጠይቃለሁ ብሏል። ስለዚህ በዚህ እንዴት ነው ተስማማላችሁ?
በዚህ ትስማማለች? ቴምር ዋናው እሷ ስለሆነች ቴምር በዚህ ላይ መልስ። እኔ እሷ የራሷ ጉዳይ ነው። ጉዳዩ ለተቀበል 50 ሺህ ብር በቂ አይደለም። እንደዛ ከሆነ በትክክል ትራኩ የዛ ጊዜ የተገዛው ዋጋ ፑሎቨር ተደርጎ ቀሪ ገንዘቧ መመለስ አለበት ነው። ኦኬ። ስለዚህ ከተገዛ ኦልሞስት 99 ሺህ መመለስ አለበት። ኦኬ። መሀሪ የሚለው ቆይ ቴምር በዚህ ላይ አስተያየት ትስጣ። መሀሪ የሚለው ተምር አሁን ወደ ጉዳዩ ግለሰቦችን ምናምን ተይና ጉዳዩ ላይ አተኩሪ። ተምር ደቂቃ አንቺ ነው። እኔ ባልይዝሽ አንቺ ብዙ ነገር አበላሽተሽ ነበር። እሺ ተምር። ኦኬ። እኔ አላበላሽም። ቆይ አንዴ ላውራስ። ቆይ የመሀሪ ጥያቄ ወደ አንተ አቃ። እሺ ምንድነው አንቺ የምትይው? ኦኬ ቴዳ ምን መሰለህ አሁን 50 ሺህ እሰጣታለሁ ምናምን ይኸውልህ አሁን ራሱ ጠይቀው $167,000 ነው ወይ የገዛኸው በልና ጠይቀው። ያንን ኢንቮይስ ነው ወይ የሚያሳየን? ሰዎቹስ ያንን ገዝቷል ያን ነው የሚያሳየው። 167 ያን ነው የምታሳየናል። ጠይቀው ፍራው የገዛበትን 167,000 ነው የምታሳየን እንዳለ ኢንቮይሶቹ እኛ ነው ይካ ራሱ ስንት እንደተገዛ ሳይሆን 167,000 ነው የገዛው ብሏል። እሱን ነው ወይ የምታሳየው? 167,000 ነው ወይ የገዛው ብለህ ጠይቅልኝ። እሱን ነው የምፈልገው። ዙሪያ ጥምጥም አትሄድ። 1 ሚሊዮን ላሳይ በቀኑ ቀን ነው እንትን የምትለው። እሺ ስለዚህ ያለውን ገንዘብ ትራኩን ገዛውበት ያለው ፐብሊክ ሪከርድ ነው። ችግር የለውም። አሁን እሱ የሚያደርገው ምንድነው? ኦክሽን ይሄዳል። ክብራትና ክብራን ግቡና ይሄን ነገር በሲሪየስ እናንተ የተከታተላችሁ ነው። ኦክሽን ላይ ይሄድና ሃርድ ኮፒ ያመጣል። በኦክሽን ውስጥ ያለፈ ትራክ መሆኑን ለህዝብ አሳያለሁ ብሏል። የዛን ጊዜ በስንት እንደተገዛ ያሳየናል። የዛን ጊዜ ፕራይሱ ማየት እንችላለን። እኔ ብቻ ነው የማሳየው። ራሱ ነጮቹ ኦክሽኖቹ ዋና ባለቤቶቹ ኦነሮቹ ናቸው ቁጭ ብለው የሚያወሯቸው። እኔ አይደለሁም። ኖ አይ ማውራቱን ሳይሆን ፕሪንት ተደርጎ ሃርድ ኮፒ ነው ማለት አድርጎ ከኮምፒውተራቸው ለመሰለ አንድ ሰው ከተጣመመ መጣመም ከጀመረ ፍራው ላይ ይሄ ውሸት ነው እንትኑ አሁን ከፌደራል አመጣን የሚሉት የተሳሳተ ወረቀት የኦክሽኑን ኢንቮይሱን አንብልክል ልክ አይደለም ነው የሚሉት። ስለዚህ ልክ አይደለም የሚል አንድ ጭንቅላት ልክ አይደለም ካለ ልክ ስለማይሆን እኔ ለስራ ጉዳይ ስለሚሄድ እነሱ ጋር ቀጥታ የዛን ቀን ሰኞ አሁን እኔ ሰኞ ሄዳለሁ፣ ከነገ ወዲያ ሰኞ ሄዳለሁ ትራክ ለማስገባት። እዛ ሲሄድ ቢሮ ላይ ኦፊሱ ላይ ካገኘኋቸው ተደውልልና ላይ ማሪን አስገባው። ቴዲ ማሪ ወጥቷል፣ አስገባው ትጠራዋለህ። እኔም ላይ በዛ ገባለሁ። ቁጭ ብለን እነሱም እየተነጋገሩ የተሸጠበትን ዋጋ የትራኩ እነሱ ሂስትሪ ላይ እንዳለ ፕሪንት አድርጎ ኢሜል ያደርጉላቸዋል። እዛው ማለት ኢሜል አድርግልን ትለዋለህ፣ ኢሜል ያደርግላቸዋል። ኦኬ ቪን ነምበሩ ካለ እያንዳንዱ ሂስትሪ ካለ ያን ወረቀት ኢሜል የሚደረግልን ከሆነ ምክንያቱም እነሱ ሊዋሹ አይችሉም። ከእነሱ ያልተገዛን ትራክ ተገዝቷል ሊሉ አይችሉም፣ ወንጀል ነው። እሺ ለአድማጮቼ ልናገር፣ ፕሪንት ተደርጎ ኢሜል ይደረግልሃል ተብያለሁ። ከተላከልኝ አሳውቃችኋለሁ፣ ካልተላከልኝም እንዳልደረሰኝ እነግራችኋለሁ። እዛው ላይቭ ላይ እኮ ነው ቴዲ የሚሰጠው። እኔ ሰኞ አይመቸኝም፣ ሰኞ ፕሮግራም አለኝ እና ለዛ ነው የገቡ ሰዎች ግን እናንተ የግድ እኔ ጋር መሆን የለበትም። አይሻልም? ፍራውልም ቀጠሮ ይዞ በላይቭ በዚህ ቀን ይሄን አደርጋለሁ የሚለው ቀን ላይቭ ይዞ አይሻልም? እንደሱ አይሻልም? ሰኞ ነው የምትሄደው? አየህ ለህዝብ ስለሆነ እስካሁን 11,000 ሰው ሰኞ ሳይሆን ማክሰኞ መሆን ይችላል። የግድ ሰኞ መደወል የለበትም። ማክሰኞ ይመቻል። ከእነሱ ጋር እናወራለን። አዎ እናሳያለን። እዚህ አሁን ይመቸናል ካሉ ሰዎቹ ካሉ እዛው ቪዲዮ ከፍቼ ነው ማሳየው። አንተ ነው የጀመርከው ኬዙን። ቆይ ፍራው ቴዶ ስለጀመርከው ኬዙን ስለያዝከው ከአንዴም 2 3 ስለመጣህበት አንተ ባለበት በአንተ ፔጅ ላይ ፍራውል ገብቶ ይደውላል። ቪን ነምበሩን ምኑን ፕሪንት አድርገው የወጣውን ያሳዩሃል። ለአንተም ለህዝቡም ለተመልካቹ። ህዝቡ ደግሞ ቴምርም ጨምሮ ይሄ ነው አይደለም፣ ውሸት ነው አይደለም የሚለውን ከዛ ጋር መሳክሮ እናን ህዝቡም እሱም እንግዲህ የሚፈረደው ይፈረዳል። ስለዚህ አንተ መቼ ይመቻል? ቆይ ቴዲ መቼ ነው የሚመቸው? አሁን እኮ እሱ ኦፕሽን መቼ እንደሚከፈት አቅም ገና ሄዶ ቼክ ሊያደርግ ነው። አዎ ስለዚህ አንተ መቼ ነው? አዎ ለአንተ ይደውልልህ። አንተ ደውልልህ ነው። ኖቨምበር 6 ኦክሽን አለ ሱሲቲ አለ። በየወሩ የተለያየ ስቴት ላይ ነው ያላቸው። ሱሲቲ ማለት እኔ ያለሁበት ነው። ሱሲቲ አለ ኦክሽን። ከዛ በፊት ግን እኔ ሰኞ
ሰኞ ዕለት ትራክ ለማስገባት ስለሚሄድ ካሉ ሰኞ ዕለት እንጨርሳለን። ከሌሉ ግን ኖቨምበር 6 ላይ ነው የሚገቡት እንጨርሳለን ነው። ግን ሰኞ ዕለት ሊኖሩ ይችላሉ። ዋትሳፕ ላይ ቪዲዮ እንደዋወላለን። እዛው አሳያለሁ ማለት ነው። በዋትሳፕ ላይ ሳይሆን በፐብሊክ ዛሬ የለም። አይ ቲንክ ባትሪው ዘግቶ ነው። ለእኔ በተናጠል ምናምን ሳይሆን ህዝቡ እያየ አንዳንድ ቁጥር እየጻፈ ነው። ገዝቱ ሙሉ ነው። አንዳንድ ቁጥር እየጻፈ ነው። መጀመሪያ ሄጄ ካሉ አሳያለሁ። ከዛ በኋላ ላይቭ እንገባለን ነው እያልኩ። ኦኬ ኬስ ክሎዝድ። ይህን ለፍራውለም ፌርነስ ይህን አስቀምጠናል። የመጨረሻውን ወሳኙ የሚሆነው ምንድን ነው? ይሄ መኪና ከኦክሽን የወጣ ነው ወይስ አይደለም የሚለው የመጨረሻ ውሳኔ ይሆናል ማለት ነው። ማሪ አንዳንድ ቴዲ ይሄን ነገር አሁንም ቢሆን እኔ አንተ ጋር የተላከልክ ስክሪን ሪከርድ ራሱ በእጅ በእንትን ታይፕ ተደርጎ ሪከርድ የተደረገ ነው። እኔ በደንብ አይቼዋለሁ፣ ፌስቡክ ላይ የፖስተው ማለት ነው። ይሄ ነገር አሁንም እሱ የሚፈልጋቸው ነጥብ ማሪ አንድ አበባ ላይ እንደዛ ኮልማ ትልቅ ወንጀል ነው። ገባሽ? አዎ ይኸውልህ ይሄንን ትራክ እሱ 167,500 ምናምን ዶላር ነው የገዛሁት ብሏል። ከኦክሽን 167,500 ምናምን ዶላር ከገዛው እኔ ራሴ ብር 10,000 ዶላር እሰጣለሁ። 100% እርግጠኛ ሆኜ ነው የምነግርህ። አንተ ይኸውልህ አንድ ደግሞ ከታች ከቻልክ ሰው እንድታስገባልኝ የምፈልገው ለፍራው ልትየቻ የምጠይቀው ከኔ 107,000 ዶላር ወስደክ ኢትዮጵያ ከሄድኩ በኋላ ለሱራፌል ለጓደኛክ ልትሸጠው ባንክ ይዘህለት ሂደህ ነበር። የኔም ብር ልከለክለኝ ነበረው። ያንን ለጓደኛክ ለሱራፌል 130,000 ልሸጥለት የነበረው። ሁለተኛ አንድም እንደዚሁ ፍቄ ትራኩን ያየው ለዛ ለሰውዬ ፍቄ ጓደኛ ካብሮክ ዱባይ የሄደው የሆነ ሰውዬ ደግሞ ከቦስተን መጥቶ እኔ ከገዛው በኋላ 147,000 ልትሸጥ አስማምተሃል። ይቅርታ ተምርሻል። አንዴ ስራ በቃ ከገባ ይግባ ላውራበት። በቃ ሚቱ አድርግልኝ። ኦኬ ምንድነው ቁጣ? አንቺ ምንድን ጤና የለሽም እንዴ? መጮ ብቻ ነው ስርዓት የሚባል የላትም። በቃ ታመናጭኝ። እዛን ጊዜ አመናጭኝ አስገባኝ። አቦ ምንም አታመጭም አንቺ። የምታስፈራሪው ነው ሄደቻት። እኔ ማንንም አላስፈራራም። አንዴ አውቀ ነው ኢንተራፕት የምታረገኝ። እሱ እንኳን አንቺ ስንት ያረል እንዴ ላስገባልሽ አልኩሽ። ማንን ሊደግፍ ነው ማሬ የገባው? ይሄን እንኳን አታስተውይም አንቺ ወሬ ብቻ። ኦኬ እና እነዚህን ሁለት ሰዎች እኔ መኪናውን ሰጥቸው አሰራልሻለሁ ብሎ ኢትዮጵያ ከሄድኩ በኋላ ለሁለት ሰዎች ሊሸጠው ነበር። አንዱ የራሱ አንድ ቢልዲንግ ላይ አብረው የሚኖሩት ሱራፌል የሚባል ጓደኛው ነው። የኔም ብር ምን ልታረገው ነበር? ለሱ ልሸጥለት ባንክ ድረስ ይዘው ሂደክ እስቲል በእኔ ትራክ የተነሳ አንተና ሱራፌል ጸብ ናችሁ። ካስፈለገ ሱራፌል ከታች አለ እንዲገባ ታደርግልኛለህ፣ እውነቱን እንዲናገር ማለት ነው። እና ደግሞ ፍቄ ትራኩን አይቶት ለሆነ ከቦስተን ለመጣ ሰው አሁንም 147,000 ለሌላ ሰው አስማምተው ፍቃዱ እኔ ዋጋውን እኔ ያገባኝም ራስክ ተስማማ ስለው ልጁ ፈርቶ ሄደ ነው ያለኝ። ያን ሰውዬ ስለሱ 147,000 ልሸጥለት የነበረው የኔን ብር ምን ልታረገው ነበር? በመሃል ለሁለት ሰው አስማምተዋል። እሱ ደግሞ ማወራው በኤቪደንስ ነው፣ ሪከርድ አለኝ። ሱራፌል የሚባለው የራስ ጓደኛ መጥቶ ይናገራል። እሱን ያረከው ለምንድን ነው? 167,000 ገዝታው ለምን ለሱራፌል 130,000 ልሸጥለት ተስማማክ? ባንክ ድረስ ይዘው ሂዳል። ይሄንን አምጣ ይመልስልኝ። ወጥቷል። አሁን ምንድነው መሰለሽ ተምር፣ እኔ በሰከነ መንገድ ምክንያቱም ሱራፌልን ጓደኛው ስለሆነ እዛው አብሮት አንድ ቢልዲንግ ላይ የሚኖር እኔ ይገባኛል። ተምር ምን አለ መሰለሽ፣ አሁን አንቺ መጀመሪያ ብልጠት ነው የሚያስፈልግሽ። በጣም ለአንቺ የሚከራከሩትንም አንቺን ደግፈው የሚያወሩትንም ሁሉንም እያጠረገረግሽ ብቻሽን ነው የምትቀሪው። አሁን እኮ በደንብ ብታደምጭ እኮ ነገሮች ሁሉ አንቺ እንደው መናገር አልነበረብሽም። እኔ አሁን አንቺን በሆን ዝም ነው ብለው ባለፈው ዝም በይ ስልሽ እንደመታፈን ወሰድሽው። ኖ አንቺ ምን አገባሽ? ከበደም አየለም ተናገረ ነገሮች የአንቺን ንጹህነት ወይም ደግሞ የአንቺን ሀቀኝነት ፍንትው እያደረጉ እያጎሉ ከመጡ ዝም ነው እኮ ማለት ያለብሽ። የግድ መናገር የለብሽም። ዮኒንም ተሙንም ከበደንም መሀሪንም አየለንም እንትን የምትይ ከሆነ አቴንሽናቸው ዳይቨርት ይሆናል። ደና ያላቸውን ነገር ሊናገሩ የመጡትን ልጆች ቢዚ ታደርጊያቸዋለሽ፣ ይከፋፈላል ሀሳባቸው። እንደዛ አይደለም ኮንቨርሴሽን። መጀመሪያም ይሄን ያህል ጉዳይ ሲንከባለል እንዲመጣ ያደረገው ነገር ይሄ ነው። የጎንዮሽ ምናምን እሱን ተይው። አሁን ፖይንቱ ምንድን ነው? ፖይንቱ እኔ መሀሪ ማስገባት አልቻልኩም። እዚህ ጋር አይዶ ነው አንዳንድ ቁጥር ይልካል፣ ግን እንዴት አድርጌ ላስገባው? ይሁን ያስገባው
ሞክረህ ውጣና ኮምፕሊትሊ ተመልሰህ ግባ። ውጣ ኮምፕሊትሊ እና ከቲክታክ ሪሙቭ አድርገውና ተመልሰህ ግባበት። ይሄንን እንቋጨው። ይኸውልሽ ተምር፣ አሁን ያለፈ ታሪክ ቤት አላስገባችሁኝም እንዲያ አይጠቅምሽም እሱ። አሁን አንቺ አይንሽን ገልጠሽ ካለ የፈለገችውን 20 ደቂቃ ስጣትና እንደፈለገች ታወራ። በቃኝ ስትል ከዛ መልስ ስጣት እንጂ የሚሆን አይደለም። የፈለገችውን 100 ደቂቃ ታወራ። እኔ ግን የእኔ ስምን በቃ ይፋቱኝ እነሱ የለውበትም በዚህ ጉዳይ በቃ እንደሌለ ሰው እኔ እና ተሙን የለንም። እነሱ ይጨርሱ። ከአንቺ ዱደ ይሄን ማድረግ ተምር እንዲህ ነው የምታደርጊው። አሁን አንቺ ፋይናል ስቴጅ ላይ ደርሰሻል። ለህዝብ ሀቅሽን ለማሳወቅ የጎንዮሹን ተይው፣ አይጠቅምሽም። እሱ ይደርሳል፣ ወደ ሌላ ጊዜ ይደርሳል። አሁን አንቺ ወሳኝ ሰዓት ላይ ደርሰሻል። ይህን ዶክመንት አንቺ ራስሽ አታውቂው፣ ምንም የምታውቂው ነገር የለም። ይህን ጉዳይ ስራውንም አታውቂው፣ በማመን ነው የገባሽው። ትራክ ድራይቨር ደግሞ የሆኑ ልምድ ያላቸው ከኤክስፒሪየንሳቸውን ተጠቅመው ሊያወሩ ሲመጡ ዝም ብለሽ ነው ማድመጥ ያለብሽ። ፖይንቱ ምንድን ነው? ቅድም በተደጋጋሚ እንደተናገርኩት እች ልጅ ማሪ ብዙ ሰው አላከም እኮ ሪኩዌስት አርጋባት። ስንት ሰው ነው የላከው? እዚህ ጋር ብዙ ሰው የለም። እኔ ቀንሻት፣ ሌላው የሚልከው ለምን እንደሆነም አይገባኝም። ይኸው መልሶ ወጣ እያለ ጀስት ቫዮሌሽን ዋርኒንግ ይላል። በሌላ አካውንት ነው ስለሚነዳ ነዋ፣ እየነዳ ስለገባ ለዛ ነው። ሌላ አካውንት ካለ ላክ። ለዛ ነው ቆይ ቼክ አድርገው፣ እየነዳ ስለነበረ ነው። ለዛ ነው ያስወጣው። ለዚህ እኮ ነው እንትን ልቀበለው ስል እሺ አይልም። ለዛ እንቋጭ። አሁን የዮኒንም የከበደም የተሙም ይደርሳል። አሁን አንቺ ፋይናል ስቴጅ ላይ ነው ያለሽው። የሚታይ ነገር ላይ አታበላሽው። ወደ ጎንዮሽ እየተሰዳደብሽ ምናምን ሲወጋጉሽ ዝም በይ። ዝም ብለሽ አድምጪ። የወጣ ወረቀት አለ። ይሄ ወረቀት ትራኩ በኦክሽን በኩል እንዳላለፈ ነው የሚያሳየው። እንግዲህ የፌዴራል ወረቀት የሚዋሽ ከሆነ እንግዲህ ሰርፕራይዝ፣ እኔ በጣም ነው የምገረመው። ስለዚህ እሱ ደግሞ ከኦክሽን እንደወጣ አሳያለሁ። ከኦክሽን ከወጣ ደግሞ ለእሱ $50,000 መልሳለሁ ብሏል። ይቅርታም ይጠይቃል። አሁን ተፋጠጥ ነው የኦክሽን እና የፌዴራል ወረቀት። እኔ ጋ ያለው ዶክመንት ይሄንን ነው የሚያሳየው። በቃ ፔሪድ። በዛ ላይ ደግሞ ትራኩ የተሸጠበት ዋጋ አለ፣ የተገዛበት ዋጋ አለ። እኔ ጋ እዚህ ጋር የሚያሳየው ዶክመንት ማሪ በስልክ ላስገባው እምቢ ካለ ይቻላል። በስልክ ላስገባው እችላለሁ። እምቢ ካለው ቆይ ልደውልለት አንዴ። እዚህ ጋር ለእኔ እዚህ ጋር የሚያሳየኝ ዶክመንት ግሬተር ኦምሃ ሊሲንግ ኤልኤልሲ 4626 ዲልማን ኤቨኑ ኦማ። እኚህ ናቸው የተራኩ ባለቤቶች። ሁለተኛዋ ኦነር ተምር ናት። በዚህ ዜር ኢዝ ኖ ኢን ቢትዊን። በቃ ኦክሽን የለም፣ ሌላ የለም። ሁለተኛ ኦነር ናት። ቀጥታ 2019 የተገዛ ነው፣ 2022 ነው የተሸጠው። በዚህ መሃል ላይ ኦክሽን ገብቶ ከሆነና ሂስትሪ ላይ ኦክሽንን ካላካተቱ እንግዲህ የፌዴራል ሰዎች እንግዲህ ትልቅ እንትን ነው የሚሆነው። እኔን ብጠይቁኝ አይመስለኝም፣ ማየት ነው። ስለዚህ እዚህ ላይ ያለ ነው፣ እዚህ ላይ ይቆማል። ሌላ የምንጠይቃቸው ሌሎች ነገሮች ይኖራሉ። የምንጠይቃቸው ጥያቄዎች የተገዛበትን ሃርድ ኮፒ ነው፣ ቨርባሊ አይደለም፣ ወይም ደግሞ እንደዚህ ኦራሊ አይደለም የሚናገሩት። ሃርድ ኮፒውን ኢንቮይሱን፣ የተገዛበትን ከኦክሽን የተገዛበትን የተጫረተበትን ያሳያል። ከዛ ደግሞ ታክስ፣ የፌዴራል ታክስ በታይትሎ የከፈለበት ካለ እሱን እንጠይቃለን። ሌሎች ነገሮች ይመጣሉ። አሁን ዋናው ነገር ኢንቮይሱ ላይ ትቆሚያለሽ ማለት ነው። አይንሽን እንዳነቂ። ከዛ ውጭ እሺ ቴዲ አንድ ነገር ልናገርሽ። ትራኩ በፍራኦል ቴቻ ጀፍሮ ትራኪንግ ካምፓኒ በሚለው እንደነበረ ኦልሬዲ ልኬላችኋለሁ። ጥቅምት 10 ትራኩ በሱ ስም ነበር። ይሄ ታይትል ሰጥቶኝ እሱ ታይትል ፈርሞ ሰጥቶኝ ነው እኔ ኖቬምበር 22 ከወር ከ10 ቀን በኋላ በእኔ ስም ያዞርኩት። ይሄ አሁን በኋላ ደግሞ ውሸት ነው ምናምን የሚል ሌላ ግርግር እንዳይፈጥር እዚህ ጋር እውነቱ መታወቅ አለበት። 9 ሰው አለ። በፍራኦል ቴቻ ስም ነበር
ማነው ጀፍሮ ትራኪንግ ካምፓኒ በሚል የመጀመሪያውም አሮጌው ታይትል ላይ አይታችሁ ከሆነ ጀፍሮ ትራኪንግ ካምፓኒ ይላል። አሁን በፍራኦል ስም መሀል ላይ የፍራኦል ስም እንዴት የለም የሚለውን አላውቅም፣ እንዴት እንዳላወጣው ሂስትሪው ላይ ግን ጀፍሮ ትራኪንግ ካምፓኒ የሚል ነበር። ለምን ታይትል ኦልሬዲ አሮጌ ታይትል የድሮ የመጀመሪያ ብሩ 107,000 ስከፍለው የኮፒ ታይትል ሰጥቶኛል። ባንክ ያስያዘው ዋናው ታይትሉ ባንክ ተይዟል፣ የኮፒውን ማለት ነው። ስለዚህ መሀል ላይ ሌላ ተመልካችም እናንተን ውሸታም እንዳይላችሁ ሜቢ ያልወጣበት የሆነ ነገር ካለ እሱን እንዲታረጋግጡ ስለምፈልግ ታይትሉ ላይ ይኸው ታይትሉ ላይ ራሱ ከጀፍሮ ካምፓኒ ወደ ቴምር ተላልፏል ይላል እኮ አዲሱ ላይ ራሱ ማለት ነው። እኔ ዲኤምቪ ሲሄድ ከጀርባው ፈርሞ ነው። መጀመሪያ ግን ገዥ ነው እንጂ ታይትል ሙሉ አልተሰጠውም ነበር። ለምን ፉል ፔመንት አልከፈለም ነበር። የትራኩን ካሽ ነው የገዛውት ብሎኛል። ለኔ ግን ባንክ ጋር አያይዞት ነበር የገዛው፣ በብድር ነበር የተገዛው ትራኩ። የዛን ሰዓት ፉል ታይትሉ በሱ በካምፓኒው ስም አልነበረም። ገዥ ግን በሊዝ የገዛው ወይም በብድር የገዛው ግን ጀፍሮ ካምፓኒ ነበር። ታች አሮጌው ታይትል ላይ ማየት ትችላለህ። አዲሱ ታይትል ግን እኔ 100,000 ስከፍለው ሙሉ በራሱ ካምፓኒ ስም አድርጎ ታይትል ኦሪጂናል ታይትል ተሰጠው። ያንን ፈርሞ ለኔ ሰጠኝ። እኔ ኖቬምበር 22 በኔ ስም አዞርኩ። ይሄ 100% እጄ ላይ ኤቪደንስ ስላለ ታይትሉም ላይ የምታዩት ነገር ስለሆነ ነው ምነግርህ። ይኸውልሽ እኮ ገብቶኛል ለማለት የፈለግሽው ይኸውልሽ ይሄ ትራክ ግሬተር ኦማሃ ሊዚንግ ኤልኤልሲ ኦነሮቹ የመጀመሪያዎቹ እነዚህ ናቸው። አሁን መላምት ነው ማስቀመጥልሽ። እነዚህ ሰዎች ይህን ትራክ ለፕራይቬት ዩዝ ገዝተውት ነበረ። የተለያዩ ነገሮች ይሰሩበት ነበር። ደን ከእጃቸው ማውጣት ሲፈልጉ ከፍራኦል ጋር ተገናኙ። የሚገዛ ሰው አለ በሚል ወይ ቴምር ትመጣለች ብዬ ነው እኔ የኔን መላምት ነው ማስቀመጠው። ቴምር ትመጣና ይሄን መኪና ፍራኦል እንደ ሚዲየተር ሆኖ ለቴምር ነው የተሸጠላት። እዚህ ጋር ጀፍሮ ትራክ አለ። ከዛ ባሻገር ደግሞ ያንቺ ስም የትኛው ላይ ነው ያለው መሰለሽ? ያንቺ ስም ያለው እዚህ ጋር ነው። ቆይ ያንቺ ስም ማሪ ዘጋባል። ብሮዬ አጥፋው። አንተ ሆነን ቼክ እንድናረግ ነው። ለወጣ ነው ባይዘው ያን ነገር ላስይዛችሁ ለአንተና ለቴዲ ኦኬ እንታርገው እንዳይዘጋብ ይሄንን ችግር የለውም። አይም ያለው አሁን አንድ ነገር ላስይዛችሁ። ይኸውልህ ይሄ ትራክ ኦክሽን ሄዶ እዚህ ነበረ ሊባል ይችላል። ለመሰለህ እኔን ይሄን ትራኬን ለመሸጥ ፈልጌ ኦክሽን ሬጂስተር አስደርጌ ሳልሸጠው ይዞ ልወጣ እችላለሁ። ያ ትራክ አሁን ኦክሽን ገብቶ ኦክሽን ላይ ግን አልተሸጠም። ኦክሽን ላይ ግን ተመዝግቧል። ለዛ ነው ገቨርንመንት ሊያወጣው ያልቻለው። ገብቷል? ኦክሽን ገብቶ ወጥቷል። ይሄ ትራክ አልተሸጠም። አሁን ኦክሽን ላይ ኦልሬዲ ተመዝግቧል ማለት ነው። ግን ኦክሽኑ ተጫርቶ አልሸጠውም። አሁን እዛ ሄዶ እዚህኛ ጋር ነበር ሊሉ ይችላሉ በቃላቸው። ግን ኦክሽን ላይ አልተሸጠም ይሄ ትራክ። ስለዚህ መታወቅ ያለበት ኦክሽን ነበረ ስላሉ ኦክሽን ላይ ተሸጧል ወይ ባክግራውንድ አለው ማለት አይደለም። ኦክሽን ከተሸጠ እንዳለ ሰነዱ መውጣት አለበት ይስጡን እነሱ። አለበለዚያ ግን ይሄን ትራክ ዛሬ ያስቁጥኝ ትራክ ኦክሽን አስገብቸው ይሆኒ ከሳምንት በኋላ ሳልሸጠው ካወጣሁትኝ አንዴ ኦልሬዲ ሬጂስተር ኦክሽን ላይ ተጽፏል። መሸጥና ለመሸጥ የኔ ባለቤቱ ኃላፊነት ነው። ስለዚህ ያ ትራክ ኦክሽን ገብቶ ግን አልተሸጠም። ስለዚህ ኦክሽን ነበረ ብሎ የኦክሽን ሬጂስተር የተደረገበትን ወረቀት ይዞ ከመጣ ኖ ኦክሽን ላይ ተጫርቶ ቢት ያደረገበትና ገብቷል የከፈለበትን ዶኩሜንት እሱ መውጣት አለበት። ስለዚህ ይሄ ነገር ጥንቃቄ ይሄን ለማለት ነው የገባው። ኦክሽን ላይ ገብቶ ቢሸጥ ኖሮ እዚህ ጋር ቶታል ኦነሮቹ 3 ይሆኑ ነበር። እኔ እኮ ምን ያሉት አንደኛው ማን በላው ጅብ በላው። አንደኛውን ኦነር ጅብ በላው ወይ የት ሄደ? ስለዚህ አሁን ኖ አንተ እንዳትሸወድ የምነግርህ ማለት እውቀቱም ሊኖር ይችላል። አንደርስሜንት እያደረኩ አይደለም፣ ግን ጥንቃቄ ማንም ሰው ኦክሽን አስገብቶ መኪናው ሬጂስተር አድርጎ ሳይሸጠው መመለስ ይችላል። ስለዚህ እንደዛ አይነት ጌም እዚህ መኪና ላይ ተሰርቷል። ገብቶ ሳይሸጥ ተመልሷል ይሄ ትራክ። ስለዚህ ቢት ያደረግንበትን ኦክሽን የገዛንበትን ወረቀት እናሳየው እንችላለን። ኦክሽን ሶልድ ሲል የከፈልክበትን ታክስ ያደርግበትን እንዳለ ፔፐር የሚሰጣል ኦክሽን እሱ ይውጣልን። ስለዚህ እሱ ከወጣ በትክክል እኛ ፌዴራል ዲፓርትመንቱን እንከሷለን። በቃ እናንተ በሰጣችሁን ኢንፎርሜሽን ይሄ ተብሏል። ማን ነው እናንተ ናችሁ ወንጀለኞች ወይ ኦክሽን ነው ንገሩን እንላቸዋለን። እነሱ ነው የምናፋጣቸው። ገስት ቫዮሌቲንግ ዋርኒንግ አሁንም አስወጣው። እየነገርኩት አልሰማ አለኝ። ምን አልሰማ አለ። ምከረው እምቢ ካለ
ቲክታክ ያስወጣው ይላል መጽሐፉ። እንቋጨው። ተምር አሁን ያለሽበት ስቴጅ ፍራውን ነው የሚጠበቀው። በአንቺ በኩል አልቋል። ኦክሽን ተጫርቶ የገዛበትን ሃርድ ኮፒ ለህዝብ ያሳያል። ከዛ ሌሎች ነገሮች ይኖራሉ። ያን ካሳየ በኋላ ነው ወደ ሁለት። ከዚህ በኋላ በቃ ምን ልናወራ እኛ እዚህ ደርሰናል። ከፌዴራል ፕሪንት ተደርጎ የወጣው ወረቀት ሁለት ኦነር እንዳለው ነው የሚያሳየው። ሻጮቹ ሌሎች እንደሆኑ ነው የሚያሳዩት። እዚህ ጋም የሚያሳየው የተመር ስምን ነው እስከ አያቷ የተጻፈው። ስለዚህ ፍራውልን ነው የምንጠብቀው። እዚህ ጋር እናቆምና እኔ እስከዚህ አድርሻችኋለሁ። የመጨረሻውን ደግሞ ሌሎች ትራክ ድራይቨሮች ባሉበት ቴንኪው ትራክ ድራይቨሮች መጥተው እንደዚህ ግራ ቀኙን አይተው። ለዚህ ነው የጉዳዩ ባለቤቶች ሲኖሩ ደስ ይላል። አሁን ያውቃሉ። አሁን ዮኒ ማኛ ትራክ ድራይቨር አይደለም። እኔ ትራክ ድራይቨር አይደለም እንደሆነልኝ ደግሞ ልንገረውን ያለ ማሪ እኔም ተረድቻለሁ። ያልከው ምንድን ነው? ኦክሽን ላይ ማንም ገብቶ ማስመዝገብ ይችላል። አስገብቶ ኦክሽን ላይ ማስመዝገብና በሌላ አድርጎ መሸጥ ይችላል። ግን እኛ የምንፈልገው ከኦክሽን ላይ ነው የገዛሁት ስላለ ፍራኦል ኦክሽን ላይ ከኦክሽን መሸጡን እሱን ዶክመንት ያሳየን። ከዛ በኋላ እኛም እንትን እንላለን ያለ ከዛ በኋላ ያንን። ስለዚህ እሱ ከሆነ እኛ ፌዴራልንም ስቴቱንም እኛ ሄደን እንከሳለን። ምክንያቱም እዚህ ላይ የሚለው ሶስት ኦነር ነበር መኖር የነበረበት። አንደኛ የኦክሽኑ፣ አንደኛ የሰውየው ከዚህ በፊት የነበረው እና የቴምር። ስለዚህ ኦክሽን አስመዝግቦ ማስወጣት ከኦክሽን መግዛት አይደለም እያለ ነው መሀሪ ያለው። ከገባኝ እንደዛ ነው። ትጽፋለህ ከታች ምናልባት ኮመንቱን መጻፍም ካልቻለ ማለት ነው። ይሄ ነው ክሊር የሆነልኝ። ከተሳሳትኩ አርሚኝ። ቴምርም ካለች ከተሳሳትኩ መሀሪ ያለው የተለየ ነው የምትይኝ ከሆነ አሁንም እንድነግሪኝ እፈልጋለሁ። በኋላ ጭቅጭቅ ውስጥ እንዳለ ይሄ ነው በቃ። አሁን ቆይ ከእሷ ልስማባት። እኔ ላይ ነው እሷ አጓ የምትለው። ያው መሀሪ አንተ የሚያወራውን መሀሪ የሚያወራውን ሰው ስለሰማ እኔ መልስም እንደዚህ ብለዋል ምናምን ብዬ መሀሪ ነው አይደለም በይኝና እኔም ሰላሜን ላግኝ። ገባሽ? ሄደ አስተካክለው። ምክንያቱም ያለው ስታወራ የነበረው እኔ ተሙ ራሱን መጥቶ ይከላከል አይመለከትም። በስተመጨረሻ ምትይዋለ እኔ ያንን ነው የምለው። በቃ እኔ እኮ ተሙን ምንም አላልኩም። ነበሩ እነሱ እንደ ሽማግሌ ይዤ ገብቼ ነበር። በጊዜው ነገሩን ወደ ሚዲያ ቢያመጡት ህዝቡ ያሰጠኝ ነበር፣ ብሬን ያስመልስልኝ ነበር ነው ያልኩት። ሌላ አሁን ቴንኪው። እኔ ደግሞ ረጋ ባለስ አሁን ማለት የነበረብሽ ይኸውልሽ፣ ልክ ቴዲ ጋ መተሽ ህዝብ ይፍረደኝ እንዳልሽው እኔም ጋር ተሙን ጋር መተሽ ህዝብ ላይ አውጡልኝ ብትይ እናርግ ነበር። ገባሽ? ቴዲ ጋር መተሽ አሁን በስነ ስርዓት ባለፈው በዚህ ጊዜ ቀጠሮ ያዝልኝ፣ በዚህ ጊዜ እንደዚህ ያርግልኝ፣ መተን እናውራ እሱ ባለበት ብለሻል። እኔም ጋር ተሙም ጋር ይሄንን አላልሽ ብትይ ኖሮ አብሶሉትሊ ለምን ብዬ ነው የማላረገው? ለምን? ምንም ምክንያት ሊኖረኝ አይችልም። እሱም ራሱን መጥቶ ነፃ ያወጣል፣ አንቺም ራስሽን መጥተሽ ነፃ ታወጣለሽ። ከኔ ጋር የሚያገናኘው ነገር የለም ማለት ነው። ስለዚህ እኔንም ተሙንም አላልሽንም እያልኩሽ ነው። ቴዲን እንዳልሽው እኔን አላልሽኝም፣ ቴዲን እንዳልሽው ተሙን አላልሽው። ይሄንን ነው እኔ እያልኩሽ ያለው። እሱ ነው ያናደደች እኮ። እኔ ተምርን ተረድቻታለሁ። ለምን መሰለህ? አንደኛች ልጅ ብዙ ነገሮች ማንም ሰው የሚናደዳል። አሁን ይህን የሚያህል ገንዘብ አውጥተህ ኤክስፔክቴሽኑ አለ፣ የገጠማት ነገር ሊኖር ይችላል። በዛ ላይ ከዚህም ከዛም ደግሞ እዛ ፖለቲካ ውስጥም አለችበት። ፖለቲካውን ተንትና ይሄ ትዝ ሲላት አይለቃል ምናምን ትናገራለች። ለዛም ነው እኔ ሲስተም እያፈንኳት ዝም በይ እያልኩሽ ማለት ነው። ምክንያቱም እኔ የገባኝ ነገር አለ። አንቺ መናገር አይጠበቅብሽም። በቃ አንቺ ዝም ነው ማለት ያለብሽ። ላለፉት 3 ዓመታት ተናግረሻል አይደለም? አሁን ዝም ብለሽ የጉዳዩ ባለቤቶችን አምጥቼ ስቴጅ ላይ አድርጌ ሲያወሩ ማድመጥ ነው ያለብሽ። በመሀል ግን ከገባሽ ትረብሻችኋለሽ። እዚህ ጋር ቆመናል። አሁን እዚህ ጋር ያለ ነው። ተምር ሺዝ ኢን ድራይቨር ሲት እየመራች ነው። በሌላ አባባል ይሄው እዚህ ጋር ደርሳለች እች ልጅ። ይሄ ትራክ 2 ኦነሮች ነው ያሉት። ኦክሽን ውስጥ አልገባም። በኮሊዥን ሂስትሪ እንስማማለን። የተገዛበት ፕራይስ ደግሞ እሱ እንዳሉ አይደለም። እንደዛ ከሆነ ያሳይ ነው አይደል የተባባለው። አሁን የሚጠበቀው ፍራውል ነው ከኦክሽን ተጫርቶ እንደገዛና የገዛበትን ዋጋ ታክስ የከፈለበትን ለህዝብ ያሳያል። በቃ አሁን ከተምር ምንም የለም። ይሄን ካሳየ በኋላ ሌሎች ነገሮች ካሉ እናወራለን። በተረፈ አይኖች ሁሉ አሁን ወደ
ፍራኦል ቀረምትዩ ነገር አለ ተምር ከመውጣቴ በፊት ለዮኒ ከደበረው እኔ አንድ ይቅርታ ልለው ስለምፈልግ የሆነ ነገር ልንገረው እንዲረዳኝ። ይኸውልህ ዮኒ አሁን አንተ በነገራችን ላይ ቴዲንም ይሄን ኬዝ ያዝልኝ ብዬ ነው ያስከው። ቴዲ መልስልኝ ጠይቄ ነው ተጭበርብር ያለው ነው ያልኩክ። መድረክ ያለው ስልክ ይሄን ኬዝ ለአንዴና ለመጨረሻ ጊዜ እንፈታዋለን ብለህ ኬዝን ያስክልኝ አንተ ነህ እንጂ ቴዲ ይሄን ነገር ያዝልኝ ብዬ አልጠየቅኩትም። ስለ እውነት እነዛ ብር የሚያሰባስቡ ሰዎች እዚህ ጋር በፍራኦል ኢቴቻ ምክንያት እሱ እኔ ሰጥቼ እያለ የሁሉም መድረክ ላይ ተምር እኔ መድረክ ላይ ፖለቲካ እያወራሁ እያለ እኮ ሀቅ ይወጣ ብለሽ እኮ ለዛ ነው እኮ በጣም አስጨነቅሽኝና የዚች ልጅ ሀቅ ለያዝ አልኩት። አንቺ ታስታውሻለሽ ላስታይ ኤግዛክትሊ አዎ ሶ እኔ አሁን ለማለት የፈለኩት ዮኒን ጋር ሲሄድ ተጽዕኖ ፈጣሪ ስለሆነ እሱ ተናግሮት ብሬን ቢያስመልስልኝ እኮ ነው። ዮኒ 7,000 ይውሰድና 100,000 ይስጠኝ ብዬ አልለመንኩትም። አንተ እየሰማክ ብለሻል ብያለሁ ብለሻል። እሱም ባለበት እነግርሻለሁ ብለሻል። ኤግዛክትሊ ያ ማለት እኮ እሱ ምን አለ መሰለ የተሸጠ መኪና የተሸጠ ትራክ እንዴት አድርጌ ነው የምመልሰው? ቀሪ ብር እኮ አለ። ይሄን እንደዚህ ማድረግ አልችልም ማለት እሷ ደግሞ አልፈልግም በቃ እኔ ስለ ትራክ የማውቀው ነገር ስለሌለ ብሩን ስለሚያስፈልገኝ መልስልኝ አለች። እሱ ደግሞ አይ ይሄም አይሆንም አንዴ ከፋዩና ሙሉውን ስራ ላስጀምርልሽ ነው የተባባለው። እንደማይመልስላት እዛው ላይ ተነጋግረዋል። እንደማይመልስላት ከዋሻው ተናገሪ እዚህ ጋር ያ ትክክል ነህ። ግን ቴዲ ቤት ገብቶ ባለፈ ምን ሲል ነበር? ሽጭል መልስልሽ እያልኳት እምቢ አለች እያለው ይዋሸ ነበር። አንተ ራስህ እየሰማው ባለፈ ማለት ነው። እኔ መልስልኝ እያልኩ እየለመንኩ ትጠይቂዋለሽ ተምሯ ኖ እዚሁ አንተ ነው እሱ መጠየቅ ሳይሆን ነው አይደለም ቴዲ ማን ዮኒ እሱ መጠየቅ ሳይሆን እዚህ ቴዲ ቤት 10,000 ሰው ባለበት ልመልስልሽ እያልኳት እየለመንኳት ነበር። እምቢ አለች ተሽጦ ይመለስልሽ ስላት እኔ ደግሞ ስጠኝ እያልኩ 7,000 ወስደህ 100,000 ብሩ መልስልኝ እያልኩ ስለምነው ዮኒ ነበር ላይክ ስልክ የሰው እኔ እንኳን ዋናው ፖይንት እዚህ ጋር ልክ ነሽ። እኔ እዚህ ጋር ልክ አይደለሽም ማለት ነው። ዋናው ፖይንቴ አሁንም ሰው እንዳቅም ፈልገው ፍራኦል ኢቴቻ ብር ይሰጠኛል ብዬ አይደለም እሱን አላስበውም። ግን እውነቱ የሰውየው ውሸት 167,000 ገዝቻለሁ ብሏል እንዳልገዛው እንዲረጋገጥልኝና ህዝቡ ማን ነው አጭበርባሪው ማን ነው ውሸታም የሚለውን እንዳረጋግጥልኝ ነው። እኔማ ኦልሬዲ ዋጋ ከፍዬ ኖ አሁን እኮ ያንቺ ኬዝ ትልቅ ክራይም ነው የሚሆነው። አንደኛ ኦፕሽን ውስጥ ያልገባ ሂስትሪ ፖስት ተደርጎ ሪከርድ ተደርጎ ሰጥተው ከሆነ ትልቅ ወንጀል ነው ኦፕሽን ላይ ያልገባ መኪና። ምክንያቱም እዚህ ጋር አሁን ይኸውልሽ እዚህ ጋር ደርሰሻል። ነገም አሁን የሆነ ቦታዎች ገስት ላይ ገብተሽ እዚህም እዛም ሲያወሩሽ ምናምን ሲወጋጉሽ አትመልሽላቸው ኃይለ ቃል ሲሰድቡሽ ምናምን። ምክንያቱም ከአጀንዳ አስወጡሻል። በቃ ዝም በይ። ጉዳይሽ እዚህ ደረጃ ደርሷል። እንደ ታላቅ ወንድም ልንገርሽ ምን መሰለሽ ሰውን በፍቅር ስታናግሪውና አንቺ አሳቧለሽ አንቺ የተናደድሽበት ነገር አለ አንቺ የቆሰልሽበት ነገር ሊኖር ይችላል እረዳሻለሁ። ለእኔ ግን ወይም ለቴዲ ስታስረጁ በፍቅር ከሆነ ማናችንም ቢሆን ከማንም ጎን እንቆማለን። ግን በኃይለኝነት ሲሆን ማናችንም የመቀበል ግዴታ የለብንም። እሱን አስተውይ። አሁን እኔም አስገባኝ ያልኩት ቴዲን ለዚህ ብዙ ጊዜ ስሜ ሲነሳ ቆይ እስቲ ጉዳይ እኔ ነው ወይ በሚለው ለዛ ነው። በሌላም በፖለቲካም ቢሆን በፍቅር ማውራት ይቻላል። በፍቅር ማሸነፍ በማስረጃ ማሸነፍ በጣም ይቻላል። ማሸነፍ የማይቻለው በስድብ ብቻ ነው። በእውነት ነው ማለት ማሸነፍ የማይቻለው ያልሆነ ጓጓ አለ ማንም ማሸነፍ አይችልም። ለምሳሌ የቤታዮ ወዳጆች እዚህ ጋር ፓስተር ቆለጦ ቴቴ እያሉ ነው። በጣም ቴንኪው። ያስተማረቻችሁ ስድብ እንደሆነ ልነግራችሁ ፈልጌ ነው። እሷ ያስተማረቻችሁ ስድብ ነው። አደራ የኔ ወዳጆች በፍጹም ሄዳችሁ ቤታዮን ምንም እንዳሰድቡ በዚህ አጋጣሚ እሷ የምታስተምራችሁ ስድብ ነው። የኔ ደግሞ ቅድስና ነው። ይቺንም አብራችሁ እንድትሉልኝ ለማለት ነው እንጂ ቴምር ከአንቺ ጋር ፐርሰናሊ ይቅርታም አልፈልግም። ተረድቼሻለሁ፣ በቃ ተረድቼሻለሁ። እናቱ ያለሽን ዶክመንት ተናግረሻል። ከዚህ በኋላ ያለው ያንን ማስረጃ ከሱ እንዲመጣ መጠበቅ። ኦክሽን ነው ጨረታ ላይ ነው የገዛሁት ብለዋል። ጨረታ ላይ የገዛውን ያመጣል። ከዛ ነገሩ ይቋጫል ማለት ነው። ካላመጣ $50,000 ለአንቺ ይሰጣል። ይህንን የሰማነው ካላመጣ $50,000 ለአንቺ ይሰጣል። ቴንክ ዩ ዮኒ እናያለን። እሺ ያንን ነው ማለት ነው። እሺ መጨረሻ ላይ ቴዲ ያው አንተ ቤት እኔ እንትኔ እንድወጣልኝ መጥቻለሁ።
ብር እየከፈለ በሌላ ሰዎች እያሰደበኝ ነው። ይሄን ነገር ያስቆምልኝ። በነሞጣ ቀራኒዮ እየተሰደብኩ ነው። እሱ ፈራጁ ነው። ፍራው ልቴቻ ትክክል ነው። ቴምር አጭበርባሪ ናት እያለ ሲወጣ ዝም ይላሉ። ልንገርሽ፣ ሲስተም ልንገርሽ፣ በቃ አንቺ ሀቅሽ ላይ ብቻ ሌቦችን የሚደግፉ ሰዎች ሌቦችን የሚደግፉ ሰዎች መቼም ቢሆን መቼም ሌባን ሲሰርቅ እያዩት ቴምርቻ ቆይ ልደዘግ አንዴ ልጨርስ ሀሳቤን ፕሊዝ። ቦታ የማይረግጠው አለ እንዴ? ቆይ ነው አይደለም። ይኸውልህ ለምንድን ነው አክሰስ ሪስትሪክትድ ያለኝ? ለምንድን ነው ሪስትሪክት